ማን ያዛል ራሱ እንደዚህ ሞቲቬት አያደርግም ሰው አነሳሳ ቪዲዮውን ከዚህ በላይ እኔ እሷን ብሆን በአሁኑ ንግግር ተነክቼ ሲሶ በቪዲዮ ትመጣለች። እሺ ችግር የለውም። አሁን በቪዲዮ ትመጣለች። ማረጋገጥ አይደል የፈለጋችሁት? አሁን በቪዲዮ ትመጣለች። ችግር የለም። ትንሽ ጠብቋት። እሺ ችግር ደስ ይላል። ሰሙን ኮኔክሽን ምንድነው? ዘንድሮማ አጣብቀን ወይ አለያይተን ነው የምንወጣው። አስገባለን ሰለቸ መረረን እኮ። ኧረ እዩ በጣም ሲኬዝ እኮ በየዓመቱ ጠንቋይ ስማ፣ በየዓመቱ ያልታደሰ የጠንቋይ ግብር ያለ ይመስል ይነሳባቸዋል ሁለቱ። እንዴ ደሞ እኮ አሉ እኮ አብይ ጾም ላይ ነው የሚነሳባቸው አሉ። አብይን ጠብቀው በእናትህ። እኔ ግን በነገራችን ላይ ቆይ እኔ አንድ ሲሳይ እኔ በነገራችን ላይ እንዲህ መጨቃጨቃቸው ችግር የለውም። ምን ያህል ብታፈቅረው እሷ ይነገረን እሱን ትግባና ይሄንን ትንገር። አረጣሽን ያደረጋት በዛ ድምጽ ሰማው ቁራሌው እንዲማረካል እሱ ድምጽ እኮ እንዴ ህብረ ሰረሰራ ነው በፍቅር እንደዚህ ያጣመም። አቤላ እንዴ አይደለም። እኔ እኮ አይደለም ማለት ነው ሰሙ ኖ አቤላ እኔ ከአንድ ሳምንት በላይ አላወራኋትም እኮ አለ ሰሙም እኮ ጌታን። ታዲያ ሰሙ አንድ ሳምንት ከተሰጠው ያን ድምጽ ለማውጣት ምን ይገደዋል? በአንድ ሳምንት ውስጥ አጠናቆ ጨርስ። አንድ ሳምንት ብዙ ነው በለኝ እንዴ! አንድ ሳምንት እኮ 7 ቀን ነው ብራዘር። አረ ብዙ ነው እንዴ! ላቤል ሆኔ ሪያሊቲውን እንገራችሁ። በጀንጀን በደንብ ጀንጅኗታል። ኦኬ ምንም እንትን ማለት ያስፈልግ በደንብ ጀንጅኗታል። ልቧን አጥፍቷታል። ምን ያላረጋት ነገር የለም። በቃ በአካል ያልተገናኙት እሱንም እንገናኝ ስትለው ተመለሽ ብሎ አስመልሷታል ከአዲስ አበባ ወደ ዱባይ። አልተሳካም አይደል? በቃ ተለያይተዋል አይደል? እኛ ለምን አናርፍ? ያው ይሄን ጉዳይ የቀሰቀሱትም ሰዎች እኮ እዛ ቤት ሄዶ ባሰሙ ሀሳባቸውን መቃወም ሲጀምር በቃ በገበናው በኩል ያሸማቀቁት። ምን ችግር አለው? ጀንጅኗታል። እኔ ነገር እሱ ባያምን እኔ አምናለሁ። እኔ እኮ ላቤላ እኔ that is my point። እኔ አሁን ለምሳሌ እኔ ፖይንት ምንድነው ለምን ተፈለገ የኬዝ አሁን ሰሙን በዚህ ጉዳይ ተበደልኩ አላለም። ሰሙም እንትን አላለም። ይሄንን ጉዳይ ማንሳት አሁን ለምንድን ነው ያስፈልገው ነው? ለምን ተነሳ? ኦሬዲ እኮ የዛሬ 2 ዓመት እኮ የዛሬ ዓመት ይሄ ነገር ተነሳ። አይ ቲንክ ሲመስለኝ ይቅርታ ተጠያይቋሉ፣ ይቅርታ ተባብሏል። በሃጂ ብቻ ነው የቀረው። ጉዳዩን ያዙናል። በሼክ ፋሌት ምትመጣለች ይቅርታ በተባባለችበት ጉዳይ ተመልሳ አንተ በሙስሊሞቹ ሼኮቹ ብቻ ነው የቀሩት። በሁሉም በኩል ይቅርታ ተባብሏል። ከባድ ነው። ተሰዋለሁ እንትን የሚያገረሸው እኮ ድምፁን ከእንደገና እየለቀቁ ነው። ልጅቷ አይ ቲንክ የሚያገረሽባት ቪዲዮ ከእንደገና ሲለቁት ያ በፈለገው ነገር አሁን ለምሳሌ ማንም ይተቸው በማንም ይተች በምንም ነገር የፈለገ ነገር ይሁን። የዛሬ 2 ዓመት ተኩል እኮ ነው አቋቤሉ የዛሬ 2 ዓመት ተኩል የነበረ ነገር እያመጣ እንደገና ትቀጣቀጣለህ። እንዲህ ብሎ የነበረ ሚስት አለው። እኔ በነገራችን ላይ አግብቶ ሁሉ የምትመጣ ነው የሚመስለኝ። ልጁም ማያርፍም ሲጀመር እኔ ሪያሊቲው ልጁም ማያርፍም። ይመቸው ልጁ አስምጧታል። ሌላም እያሰመጠ ነው። እሱ ጋር ነው አሁን እጅ ከፍንጅ የምንይዘው። እሺ ሄለን ላሉ ስሟ ማን ነው ያለው? ህሊና ነው ስሟ። ገሊላ ነው ስሟ። ሲሳይ አይደለም ገሊላ አይደለም ስሟ። ገሊላ ነች።
አይደለም ገሊላ በመጀመሪያ እዩ ክርክር በነበረበት ሰዓት ላይ ትዝ ይላል የዛሬ ዓመት እኛ የምናውቃት ከፕሮቴስታንት እንደመጣች አይደል የዛ ሰዓት ላይ ስሟ ገሊላ ነው አዎ ግን ብራዘር እኔ መታወቂያዋን አይቼዋለሁ ገሊላም ህሊናም አይደለም ስሟ ማን ነበር ከና አባቷ ስም አውቀው ነበር አንዴ ንገረኝ ኖርማሊ የፓስፖርት ስሟ ሰናይት አማረ ነው ትክክለኛ ስሟ አይናለም ቱሉ መርዳሳ ነው የገጠር ስሟ የፓስፖርት ስሟ ምክንያት አለ ውሸት ነው ካለች እኔ 1 ሚሊዮን ብር እቀጣለሁ የፓስፖርት ስም ግን የምትቀበለው ውስጥ የሚቀበለው ስም የቱ ነው የፓስፖርት ነው የገጠር ስሙ አረ እኔ ምን አውቃታለሁ ብለህ ነው እኔ ሰናይት ይሻላል 2 ዓመት ከ7 ወር ስጠበጠብ የነበረው እኮ እኔ አንዴ እንግሊዝ ነኝ ከዓለም ማጅላን የሆነች ሴትዮ እኔ የት ብዬ ልወቃት ብለህ ነው በነገራችን ላይ ቆይ አንዴ ሰሙ ቆይ አንዴ ኪሶ ወይ እዩ በነገራችን ላይ ያ የምናውቀው ሰውዬ አቦኳር ላይ ባለው ልጸጉ እሱን ሁሉ ሸውደዋል እግዚአብሔር ምስክሬ ካናዳ ነኝ ብለው አይ ካናዳ ያሉ ሰዎች ይላል ባይዘው ግን ይሄ ድምጽ እኮ ማንንም ሊሸውድ ይችላል እኮ በቤት ራሱ መታይ ብትለኝ እኮ ሊሸውድ ይችላል ብዙም እንትን የለውም ያ ባለው ለጸጉሩን ሸውደዋለች ካናዳ ላይ ስትለው አቤት 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 ካናዳ ያላችሁ ሴቶች ድምጻችሁ ራሱ ሲያምር ብሏል ከቤቱ ሻርጎ ነበር ያባራል እኔም መቻል ልጅቷ ከዚህ በፊትም እንደ ጠላት ያዘመተችበትን ሰሙ ላይ ሰው ራሱ ይዘዋለች ብሪጅስቶን ቤት ይቅርታል ተጠያይቃችሁም እንዴ ሰሙ ተጠያይቋሉ እኮ አቤላ እኔ አሁን እኮ ለዛ እኮ ነው እኔ አሁን እኮ ብሪጅስቶን ቤት አይ በነገራችን ላይ ብሪጅስቶን እኮ ራሱ ከአመት ከምናምን በኋላ ነው የመጡት እንጂ ኦልሞስት እነሱ ከመምጣታቸው ከአንድ አመት በፊት አልቅሳ ነው ይቅርታ የጠየቀችው በቃ እንዲህ ብያለሁ ይሄ እኮ ኢቨን ድምጽ መጣ የተባለው ራሱ ተለያይ ከአመት በኋላ ካህናት ገብተው እንዳደርሽበት ተብሎ ከአመት በኋላ ነው የመጣችው ከአመት በኋላ ከነ ብሪጅስቶን ጋር መጣች ይሄ እኮ 2 ዓመት ከ7 ወር የሆነው ታሪክ ነው አሁን ስቲል በቃ የሆነ ሰው ስታገኝ በቃ የከፈላት ሁሉ ሴትዮዋን ይዟት ይመጣል የከፈላት ሁሉ አሁን ቤካና መርሲ ከፈሏት መጣች በቃ ከየት እንዳመጣት ሁሉ አላውቅምና እኔ ራሱ ረስቻታለሁ እና ልጅ 7 ስም ምናምን አለ ስሟን አታጥፋ ልጅቷ አይከፈላትም ብር ያላት ልጅ ነች በደንብ ትረዳለች በነፃ ነው እንዴ እሷ ችግሯ ካንተ ጋር ነው እኔ ሪያሊቲውን ነግርሃለሁ ታፈቅርሃለህ ምንም ካሳረኛው ጋር ያላት ነገር እንዴት አደረገች እዩ የምር የካሳረኛው ጋር ያላት ምሙ የኔ ፍቅር የኔ ባል እያሉ ማሌዥያ ያለው ነው ማሌዥያ ጫካ ውስጥ ያለው ነው ያልከው እሱ ልጅ ራሱ ያለው ማሌዥያ ሰሙና ተቋለው ብላ ልጅ ራሱ ጀንጅና ልጁን ጉድ ነው ወጣችበት በነገራችን ላይ ቢሉ እሱ የጀርመንና የራሻፉ ዜግነት አለኝ ብሎ ሰክሶ ስልኩን እኔ ጋር ሊሰድበኝ ሲደውል ስልኩ ማሌዥያ ይላል እና እንትን ስለው የማሌዥያ ካምፕ ውስጥ የሚኖር ጉርጥና ጊንጥ የሚበላ ሰውዬ ነው እንግዲህ የምሬ እኔ ለዘመናት ተደብቆ የነበረው አሳረኛው በእኔ እጅ ነው የቀለለ እና አንድ ሳምንት ግን ያወራሃት ከ2 ዓመት ከ7 ወር በፊት ነው አንተ እኔ ከ2 ዓመት ከ7 ወር በፊት ነው ያው ኖርማል ያለቀ ነገር ነው ልጅቷን ይዘዋት ምን ያቅለበለባ እኔ እኮ ሲጀመር አሁን ራሱ ረስቻት ምናምን እሷ የመጣችው ቪዲዮ ምናምን ኦዲዮ አጥፍቷል ምናምን በቃ ረስቶ በቃ አሁን አገኘሁት ብላ ነው የመጣችው እኔ ደግሞ ጉግል እንትን ላይ ነው ማስቀመጠው ፋይሎቼ ይቀመጣሉ ማንንም ሰው ከፈለ ጉግል አውጣ በቃ ፋይል ጉግል ውስጥ ገብቼ ፋይል ማድረግ ነው እሷ አሁን የተሸወደችው በቃ ለካስ አድፍታ እየጠበቀች ነው ልክ ሳወጣላት እንደገና ይሄው ስሜን ማጥፋት መታ መሳደብ የጀመረችው ስሜን ማጥፋት የጀመረችው እሷ እኔ ላይ ሰሙሻ እንደ ሐሳብ ነው ማለት ነው ለምን ጋዜጣ ላይ ምናምን አታሳውጭ ፍቅረኛ የነበረች እና ወራ እንጀናጀን ነበረ አልተሳካም ተለያየን በልና እኛም እንረፍ አይሻልም አቢሉ ይሄንን ጉዳይ ግን ያወቅከው አንተ ከ17 ዓመት በፊት ትዳር እንደነበራት ያወቅከው ከሳምንት ውይይታችሁ በኋላ ነው ከጥላችሁ በኋላ ነው ማን ኢንፎርሜሽኑን ያገኘው እንዴ የዛሬ ዓመት ያወቀው
ቤተሰብ አባቴ ሞቷል ልጅም የለኝም ያለች ሰዓት ላይ ወንድሟ መጥቶ ነው ደውሎ የተናገረው። እያንዳንዱ ፎቶ ነው የሚላከው። የራሷ ወንድም ማለት ነው። የራሷ ወንድም። ከባድ ነው፣ ከባድ ነው። ነይ እስቲ ህሊና ነይና። አንተ በጣም እኮ እሷ የሁሉ ነገር እየወጣባት ራሷን መታ ለምን እኮ በቪዲዮ አይደል በምንም ወጣለሁ እኮ እኔ በእውነት ይሄን እንትን ለማለት እንኳን በቪዲዮ ህሊና እርቃኔን ሁሉ ወጣለሁ በእውነት እንዴ አንቺ ለህሊና ሰሙን ያልሆነ ነገር እየተወራብኝ ነው ብለሽ እኮ እንዴ እውነት ካልሆነ እኮ በምንም ነው መውጣት ያለብሽ እንኳን በቪዲዮ እታችን ከታች ካለሽ ሲሶ ምን እያሉት እንደሆነ ታውቃለህ አይደል? አሸብር ሁሌም ተበዳይ ነው እያሉ አሸብር እኮ ሴትዮዋ ብር ያለሽ አግባሽ ወይ ምላስ ያለው አግባሽ ስትባል እኮ አይ ምላስ ያለው አግባኝ እንዳለች እኮ አይ ግን እውነት እንደዚህ ዳርና ዳር ሆነው ከሚተኳኮሱ እሷም መታ እውነቷን አሁን ቪዲዮም ትክፈት ምንም ትክፈት አሁን በቀደም አስጠንቁሎብኝ ነው እኔ በመተት ነው እንደዚህ እንጂ ልቤን እንደዚህ ያወስደውም ነበረ ልቤ እኔ ቶሎ የሚወሰድ አይደለም ስትል ነበር። ስለዚህ መታ ፎቶ ከፍታ ቪዲዮ ከፍታ ራሷን ነፃ ለምን አትወጣም እንጂ አንተ ኖሞር ፕሮፌት በምንም ወጣ በክርስቶስ ወይ ሲሶ ይሄ ሁሉ ግን እንዲነሳ ያደረጉት እኮ እነ ኖሞር ናቸው። እዚህ ጉድ ውስጥ እንዲገባም ያደረጉት ይሄ ሐሳብ እንዲነሳ ያደረጉት እነ ኖሞር እነ ግሎሪ እነ ቴሌኮም እነ ኖሃሜን ናቸው። በቃ የሞተ ጉዳይ ተቀስቅሶ እዚህ ጉዳይ ውስጥ እንዲከፈት ይሄ ሐሳብ እንዲነሳ ያደረጉት እነ ኖሞር ናቸው። ደጉ እኔ የለውበትም እኔ ናተራ ዝም በል አንድ ሁላችሁም ናችሁ። ሁላችሁም እስቲ ቆይ የራሱ ሰሙ ይጠይቅ። ሰሙ ምን አርጋቸው ሰሙ እነዚህ ወዳጆች ከነበሩ ወደ ጌታ ቤት ሲመጣ ሰውን አታዋክቡ ምናምን ብለውኛል። ቪዲዮም ስድብም ኮሜንት ሲጽፉ የነበሩ ሰዎች ምን አርጋቸው ነው አሁን ደርሰው ያለፈ ታሪክህን እየመጀረጡ የሚያወጡብህ? እስቲ እሱን ንገረን። እኔ ስላልገባኝ ነው። የትምህርት ግጭት ነው ምንድን ነው? ትምህርት ስታስተምር ከነሱ ጋር ያልተስማማው ትምህርት አለ ምንድን ነው? ይሄን ነገር እዚህ ላይ እንኳን አቤላ እሱ አይደለም እንዴ ልጅቷ ስለምትወደው ነው አስቤ የመጣች ከድሮ የነበረው እዩዬ ነገራቸው በስነስርዓት እንጂ በቤተክርስቲያን በምናምን እነ ኖሞርና እነ ሳሙ የተጣሉት በምን መሰለ በጊዮርጊስን አንተ ነው የለውበትም የኔ ስማት ዝም በል ላውራበት የጊዮርጊስን ትምህርት ሲያስተምር ጊዮርጊስን ትምህርት ኖሞር የለበትም ለጉሻ ኖሞር የለበትም ኖሞር ፕሮፌት የለበትም የሆነ ነገር ሲነፋ የሆነ እንትን ይሰማዋል መጥቷል ሰሙ ይናገር በምን እንደተነሳ ሰሙ ኔትወርክ ነው መሰለኝ ጨለማ ነው የሚታይ በነገራችን ላይ በዲቤት ላይ የፈለገውን ያክል ጸብ ሲኖር አይተናል እኮ ኦልሬዲ ከሴት ጋር ያለ ነገር እያመጡ እየለጠፉ የቤተክርስቲያን ችግር የፕሮቴስታንቶቹ የቸርች ችግር ምናምን አድርጎ መናገሩ ተገቢ አይደለም። እኔ ሐቁን የምነግራችሁ ነገር ምን ታውቃላችሁ? ምንም ከቤተክርስቲያን ጋር የሚያገናኛት ነገርም የለም ከልጅቷ ጋር። ልጅቷ ኦልሬዲ ከሰሙ ጋር ተግባብታ ራሷን ልታጠፋ በነበረበት ሰዓት ታይም ላይ ብዙ መምህራኖች አሉ ምን ሲሏት የነበሩት ሰሙችን ልጅ አግዛት አጽናናት ተጎድታለች ምናምን ነገር ብለው የላኳት ሰዎች አሉ ወደ ሰሙ ጋር መምህር ቢኒያም ታውቋል አይደል ሲሶ አቤሎም ታውቁታላችሁ ቢኒማ ወዳጄ ነው በአካልም አውቀዋለሁ መምህር ቢኒ እሱ እንደውም በቃ ከአቅሙ በላይ ስትሆንበት ለሰሙ ትራንስፈር አድርጎ እቺ ልጅ ተንከባከባት ለትንሽ ጊዜ ምናምን ነገር ራሷ እንዳትንከባከባት ነው ወደ ፍቅር እንትን ያሉት የሄዱት። ቴንክ ዩ ከዛ በኋላ እሱ ደግሞ በፍቅር ነው የተንከባከባት በሱ ነው እኮ ልታጠፋ የነበረው የታለ ሰው ግባና ተናገር ኦይ በፍቅር ብቻ ሳይሆን ከዛ በኋላ እሱም ራሱ በደንብ አድርጎ ልቧን አስፈታታል የኔ ማር የኔ እናት አይንሽ ምናምን ነገር እያለ ማለት እየላኩላት ነው መግባት ትችላለች። እኮ ፍቅር አይደለም እኮ ሊና ክርስቶስን ይወልሽ አሁን ወንዶች በሙሉ ተሰባስበው አንቺን ምንጨቁ እንደዚህ አድርግ ምን ዘምት ነው የምታስመስለው? ሲሶ እንደዚህ አድርግ ምናልባት ብቻዋን መሆን ትፈልጋለች ብቻዋን አስገባትና
ጠይቃት። አሊና ከፈለጉ ሁሉንም አስወርደን አንቺ ብቻ እንድትገቢ ኮሜንት ጻፊልን እስቲ። አንድ ግቢና ወይ ይውረዱልኝ በይ አንቺ እንዴ ሰው። አይ ምን አለ መሰለ ሲሶዬ፣ እኔ እሷ የትዳር የጋብቻ ፎቶ የኔ አይደለም ካለች ይሄው እኔ እዚህ ጋር 1 ሚሊዮን ብር ለፈለገችው ሰው ነው ያስገባለሁ። ኦሊኖል የስተማዋሸት ጥሩ አይደለም። እኔ ከኔ ጋር ዲስማች የምትተዋወቅ አይነት ሴት አይደለችም። እድሜ ወይ ሰሙ ግን አንተ የጠላሃት ያልፈለካት የጠላሃት ማለት ነው ልጅ ስላላት ወይ ስላገባች ነው ወይስ ምንድነው? ዋሽታ ነው? አረ ሲጀመር እኔ መጀመሪያ ምን ያላቃትም። እኔ በአንድ ቀሲስ ቴዎድሮስ ምናምን አውስትራሊያ ያለው ምናምን የሆነ አባት ምናምን እንትን አለች። እኔ ንግሩ አክሰንቷ ስለደበረኝ እኔ የሚለፋደር ሴት አልወድም። ከዛ በኋላ በቃ በእናትሽ እንትን አትበይ ምናምን አልኳት። መምህር ቢኒ ተደወለ ለመኑኝ ምናምን በቃ እኔ እያወራሁት ሁላ አልነበረ። መምህር ቢኒ በቃ ቅበረኝ እያሉ ነው እንደ ሁላ ሳወራት የነበረውና ኢንደሎን ግራል ሚዲያ ላይ ፊት ኦልሞስት መጣች። የዛን ሰዓት ገንዘብ ምናምን ብላ መጣች ከክርስቶፎሮስ ጋር። ከዛም በኋላ ያው እዛ ጋር ብዙ ማውራቱ አስፈላጊ አይደለም። መጣች፣ አልቅሳ ይቅርታ ጠየቀች። እቺ ሴትዮ አልቅሳ ነበር ይቅርታ የጠየቀችው። አጥፍቻለሁ በድዬዋለሁ አለች። ከአመት በኋላ ድምፅ አለ ብለው ምናምን ተሰብስበው መጡ። ሲጀመር እኔ እንዴት ያሳየቀን ምኑን ነው ያኔ የተፋታዋ ሴትዮ የሰርግ ፎቶ እኮ ነው የሚያሳየው። ቁርባን ያገባቸው አልገባኝም። የት አለች? ይሄ የጋብቻዋ ፎቶ ነው። በቁርባን እያገባች ነው። እኛ ሻሽ ያደረጉት እሳቸው ናቸው። በስነስርዓት አሳየን። እኛም ክፉ አጣናለ። ቄሱ ናቸው የሚታዩኝ። ሌላ ምን የሚታይ ነገር የለም። የእሱ አይሆን አቡና ወይ አቡና ያንን ድምጽ ግን ያወጣው በአንድ ሳያቃት ነው። እኔ እንጃ። እኔ ምቆሱ ያልገባችሁ ነገር እሱ ራሱ መቶ ዲፌንድ ሲያደርግ ለምንድን ነው መታ ኖ ብላ እንትን ማትለው? ከታች አለች እንትን ማትል ከሆነ አንዴ ልደውልላት ላውራትና ደውላ እገባለሁ። እሺ ደውልላት። ሰሙ የያዝክባት ነገር አለ እንዴ አንተ? ሌላ ነገር አይ ፋይል እያያዙ እኮ ነው የሚያስቸግሩት እህቶቻችንን ሰዎች። ጌታ እህቶቻችን እኮ በጣም እየተበደሉ በዚህ ሚዲያ አይመስለኝም። የፍቅር ጊዜ ይልካሉ ዝም ብለው እህቶቻችን። የፍቅር ጊዜ ደካሞች ናቸው። አቤሎ እነዚህ ደካሞች ናቸው። ዝም ብለው እንትን አይሉም። እነዚህ ቢይዙ እጃቸው ላይ ቢኖር እሷም እሱም ከመልቀቅ ወደኋላ አይሉም። እኔ ስለማውቃቸው አይ ሰሙ ራሱ አሁን እኮ መንደር እያሟሟቀ እኮ ነው። አይታይም? ፎቶ ጀርባዋን እያሳየ ቀደም ሁሉ ፎቶ የሚያወራት አዎ ትናገር ሲሶ ያለችውን ልንገርህ ህይወትና እዩ ይውረዱ ገሊላ በሚለው አስገባኝ ብላለች። እሺ እንወርዳለን። ግን ልጁን ያለ ስሙ እንዳሰጪው እሺ፣ ይቅርታ የተደረገ ነገር ያደግፍ ይቆይ ማንንም አንተ እንወርዳለን። እሺ ያኔ ስለማቅ ነው። እሺ አባቴ እሺ ሶሪ። እሺ ዳጉ ምንድነው ያለችው? አውርዱኝ። እዩና ህይወት ይውረዱ በገሊላ በሚለው አስገባችሁ። እሺ እሺ ገሊላ አንድ ቁጥር ጻፊ። ደጉ ግን አንተ መጀመሪያበት እንደዚህ ነገር ውስጥ እንዴት በፍጥነት አዋርተህ ነው ግቢ ያልከው? የእናንተን ገበና ለማውጣት ነው። ኖሞር የእናንተን ለማውጣት ነው። የገሊላ ሀጎስ አቤላ ጠይቃት አንዴ። ለምን ስሟንም ቀያይረው ግን ከህሊና ወደ ገሊላ ደግሞ አሁን መብቷ ነው። ሁለት አካውንት ነው ያለኝ እኔ ስሜን አልቀየርኩም። ፕሊዝ እዚህ ጋር ደግሞ እዩ ሲያወራ ካሜራ ልክፈት። ኦኬ ካሜራ ልክፈት። በትልቁ አርጋት አለቀ። ዛሬ ይሄው ኬዙ ጀመረ 1 ሚሊዮን ብር ይያዝ እንጂ ሲስ እታያለሁ
አልታይም። ኧረ ትታያለች። እጭማ ፎቶ ላይ ያለችው ቅድም ራሱ አካውንት ላይ ያለችው ነው። አይደለም ቪዲዮ ነው። አይ ቪዲዮ እኮ ነው ጥረጊው። አይደለም እሱ አይደለችም እንዴ? እሱ ገሊላ ቁጭ በይ እና አውሪያቸው በስነ ስርዓት። ካሜራውን ጸዳ አድርጊው ገሊላ፣ አንዴ ካሜራሽን ጠረጊው። ብለር አድርገዋል። ሰሙን እኛ ሴትዮ ከየት አምጥቷቸው ነው ታዲያ? ባካፕ የሚያጫውታቸው ይሆናሉ። አርጌዋለሁ። አቤላ ሁላችሁም ሄሎ። እኔ ወንጀለኛ አይደለሁም። እኔ ቪዲዮ ያለ ፎቶ ያለ ከፎቶ ጋር ከተለጠፈ ፎቶ ጋር ልዩነት ካለው ፎቶ እየተንቀሳቀሰ ነው። አይው ቤቴ ሀዊ ዋና አይደለሽም ይበላት። አንቺ አይደለሽም ይቺው ይበላት። ሰሙን አስገባ። ከገባ ድጋሚ ሊያገረሽበት ስለሚችል ይጠንቀቅ ትንሽ። ሰሙ ይኸው በቃ አክሰፕት አድርጋ እዩ ለተናገረው መናገር ይችላለሁ። ሲሶ ትችያለሽ፣ ተናገሪ። ተባረኩ፣ አመሰግናለሁ። እዩ ያውቃል ኬዙን የዛሬ ዓመት። ዛሬ ግን ተገልብጦ እውነትን ሸፍኖ እሱ እኔ ሲጀመር ቢኒን ማምጣት እችላለሁ። ቢኒ ወንድሜ ነው። ኢትዮጵያ ሲሄድ የተቀበለኝ ወንድሜ ነው። ለምኑኝ ማንም አይደለም ተንከባከባት ብሎ አይደለም። አንተ ፈልገን ያወራኸኝ ፈልገን የመጣኸው የኔ ድምፅ አይደለም አልክ እኮ። ኤአይ በዛስ ኤአይ ነው አልክ እኮ 2025 9ኛ ወር ጀምሮ እኔ እናንተ የነበረን ጊዜ ማለት ነው። አሁንም የመጣሁት ማለት ነው። ኦኬ አንተ ስላነሳኸኝ እንጂ እረስቻለሁ። የራሴን ህይወት እየኖርኩ ነው። አግብቻለሁ። ዛሴት አለቀ። ፍታኝ እንዴ! እሺ ቀረብ በይና እኛ ፎቶን እናሳየሽ። ቀረብ በይ። ክሊር አድርጊው። ፎቶን ክሊር አድርጊው። ነይ አንቺ ካልሆንሽ እኔ እቀጣለሁ። ዛሬ 1 ሚሊዮን ብር ነው ማስገባላቸው። ክሊር አድርጊ። ቅረቢ እንትን በሁለት አድርገው። ሲስ በሁለት አድርገው። አስገባ 1 ሚሊዮን ብር አስገባ። ሲስ በሁለት አድርገው። በምን ላይ አድርገው? በሁለት አድርገው። ሲስ ቆይ እኔ እና እሷን በሁለት አድርጋ። አሁን እንደዛ በጣም ማለት በይ። ጠጋ በይ። ቅረቢ በደንብ። እቺ ሴት አንቺ አይደለሽም? ቅረቢ ፎቶሽ ይልሽ በደንብ ቅረቢና አንሺው። ንጹህ አድርጊው። ቅረቢ እና የቀጠልሽው የሰው ጭራ አንሺው። ጭራውን ወይ ወደ ኋላ አድርጊው። ቅረቢ በስርዓት ፎቶሽን ንጹህ አድርጊው። እቺ ሴት አንቺ ካልሆንሽ እኔ 1 ሚሊዮን ብር አስገባለሁ። በይ ቅረቢ። አትራቂ። ቀረብ በይ በስርዓት ይልሽ። ካሜራሽን አንሺው። ሚውት ላይ ነሽ። እቺ ሴት አንቺ ካልሆንሽ 1 ሚሊዮን ብር ነው የምቀጣው። አውጣል እንዴ! ሚውት ላይ ነሽ። ሚውትሽን አንሺው። አይን አለም ሁሉ ቀረብ በይ። ቀረቢ። ምን ከአንገትሽ በላይ አታሳይኝ። ቀረብ በይ። አትራቂ። መታወቂያን እኮ ታውቀዋለህ እኮ ስሜ እኮ ቀረብ በይ። እማማ አይን አለም ሁሉ እሺ ቀረብ ይበሉ። ምን ይኸውልዎት ቀረብ ይበሉ። ለምን ይርቃሉ? ፊቷን ይኸውላችሁ እንዴት እንደምቆርጠው ታውቃያችሁ አይደለ? ፊቷን እንዴት እንደምቆርጥ። ቀረብ በይ። አንገት በላይ አታሳየን። ቀረብ በይ። ቆይ አንዴ ቆይ። እንትን ወጣች እንዴ? ወጣለች። ግን ይሄ ፎቶ እሱ የሚያሳየው እሱ አይደለችም። እውነት ለመናገር ፍጹም አትመራለችም እንዴ? ሲሳይ ምን ትላለህ? እሱ የሚያሳየው ፎቶና እቺ እህታችን አንድ አይነት ናቸው አይደለም? ሰሙ የሚያሳየው ፎቶ እና ኖርማል 17 ዓመት ሰው በፍጹም እንደዚህ አሁን ያሳየን ፎቶ ራሱ 17 ዓመት መሆኑ በምንድን ነው የምናውቀው እኛ? ከኋላ ምናልባት 17 ዓመት ዓመተ ምህረት ካለ አሳየን፣ ወይም ከፎቶ ጀርባ። አይ ኖ ኦልሬዲ እኮ በቃ ሺዝ ኮንፊደንሻሊ በቪዲዮ ወጣች፣ ቪዲዮ አሳየች። ምንም በቃ ብትርቅም ብትቀርብም መብቷ ነው። ግን እሷ አይደለችም ሞሞር። እሷ ማለት አሁን ሰሙ የሚያሳየው ፎቶና እሷ እንደው በጣም ነው ያደነኳት።
እንትን አይ መታሰብ ደግሞ ያለበት ይሄ ፎቶ አንደኛ እሱ የሚያሳየው ፎቶ 17 ዓመት ስለመሆኑ ምንም ማረጋገጫ የለም። ልታሸበሽብ እኮ መዝሙር ከፍተህ ልታሸበሽብ እኮ ነበር። ምንም ማስረጃ የለንም እኛ 17 ዓመት በፊት ስለመሆኑ። እኛ ከ3 ዓመት በፊት የነበረው እንትናችን ፎቶችን እኮ በጣም የሚሰቀጥጥ ነበረ። ሰው ሳይመቸውና ሲመቸው ራሱ እንትኑ ሊለያይ ይችላል። ራሷ እንኳን ብትሆን ሰሙ ያገኛት ይችን ሴት ነው፣ አሁን ያየናትን ሴት እንጂ ፎቶ ላይ ያለችዋን አይደለም ያገኛት። ድምጿ ራሷ ነው፣ ራሷ ናት እንግዲህ። ስለዚህ አሁን ሰሙ ከ17 ዓመት በፊት አግኝቶ አይደለም የጀነጀናት ይችን ሴት። እችኗ ራሷ ሴትዮ እችን ያሆና ልጅ ነው አግኝቶ እንደዛ በጣም በሚገርም ድምፅ ለእሷ ተቀርቶ በተለቀቀ ሌሎች እህቶች በደነገጡበት ድምፅ ያማለላት እሷን ነው። ስለዚህ በጣም የፍቅር ጊዜያችሁን እዛ እሽሮራችሁን እዛው ራሳችሁ ብቻችሁን ተወታችሁ፣ ግን አደባባይ ላይ ለእኛ እንትኑን ሲባርቅባችሁ ጥይታችሁን የምታመጡልን ሰዎች ትገርማላችሁ። አቤላ ግን አሁን መፍትሄው ምንድን ነው? አሁን ምንድን የሚፈላለጉት? አግብቻለሁ አለችው እኮ ምንድን ነው አሁን የሚፈላለጉት? ምን አይደለም አቤላ አሁን ይሄ ርዕስ የተነሳበት ዋናው ዓላማ ምንድን ነው? ለምንድን ነው ወደዚህ ውስጥ የገቡት? አይ ይሄን ርዕስ ያነሱት ይሄን ቪዲዮና ይሄን ድምጽ ይዘው የመጡ ሰዎች ፍላጎታቸው ምንድን ነበር ነው አሁን የኔ ጥያቄ። እሱን ለማሸማቀቅ ነው ወይስ እሷን ለማሸማቀቅ ነው? የሆነን ሰው ለመምታት ነው መቼም ይሄን ነገር ይዘው የመጡት። ምንድነው አሁን እዚህ ጋር የተፈለገው ዋናው ነገር ነው እኔ ጥያቄ። እኔም እኮ ቅድም ጠይቄዋለሁ። ይሄንን ጉዳይ መልሰው እንዲወጣ ያደረጉት ሰዎች ምን አድርጋቸው ነው ብዬ ጠይቄዋለሁ። አቤላ እንደዛ ነው ነገሩ። እሱ ሰሙ ቤት ከፍቶ ይህቷን ገድላ ነው ነብሰ ገዳይ ነች ይህቷን በቢላዋ ገድላ ነው የወጣችው እንደዛ ብሎ ከሷል። ለዛ ነው እሷም የተናገረችው። በተፈጥሮ ስትፈጠሩ እውነት አልፈጠረባችሁም እንዴ? እኚህ ደግሞ ሲሰበስ እና እንዴ አትበል አንተ ውሸታም። አንተ አይደል ይዛት የመጣዎችን ሴት ደግሞ ወሬያቸው ራሱ ያስጠላ። ከፈላችሁ ቤካና መርሲ ከፈለቻችሁ ዝም በል በእናትህ ገመዳፍ ቁጭ ብለህ ትሳደባል ነበር እንዴ? አይደለም ቆይ አይ ይኸውልህ ሰሙ እኛ እኮ አንተን ዲፌንድ እያደረግን ነው። አሁን ኤኬጂ የተነሳው ሰሙ በአስተምሮ ልዩነት ከወንጌል አማኞች ጋር በአንዳንድ ነገር ተጋጨ። በአስተምሮ ልዩነት አቤላ የተቆረጠ ቪዲዮ አይቻለሁ። በእንትን በጊዮርጊስ ሰማዕትነት በኩል የሆነ ውይይት እየተወያዩ ጊዮርጊስን ብቻ አንስተው የሆነ የነበረበት ቤት ውስጥ ተጋጩ እና እንትን ታሪክ የአባቶችን ታሪክ አታውቁም ምናምን ብሎ ሲጋጫቸው አንተ አጥራለን ይሄን ፍሬም ያመጡብክ ለምንድን ነው? ምን አታክ ሊያደርጉ ዳንኤል ይልማ፣ ቤካ፣ ሜርሲ የሚባሉ ሴቶች ይሄ ቴልኮ ምናምን እቺን እዚህ ውስጥ ያሉ እኛ አሁን ቀደም የሚሳደው ይሄ ቴልኮ በግሩፕ ይሄ ግሎሪ የሚባሉ እንትን ይሏቸዋል። ምንድነው አጥኖት ይሏቸዋል። እና ኢየሱስ አማላጅ አይደለም ብሎ ቤቱ እያስተማረው ነው ሰማው ብለው ፎቶን ሰቅለው ይረግጡኛል። ችግራቸው ምን እንደሆነ አላወቅኩም። ምክንያቱም እነሱ የሚፈልጉ ኤክስፔክት ያደረጉት እኔ ኦርቶዶክስን እንድሳደብ ነበር። እኔ ደግሞ ኦርቶዶክስ ምንም አላደረገችኝም። እኔ ልሳደብ አይደለም ወደዛ የሄድኩት። ሲቀጥልም እንደዚህ አይነት ማንነት ያለኝ ሰው አይደለሁም። ከመሬት ተነስቼ የሰውን ቤተ እምነት አልሳደብም። ይሄን ኤክስፔክት አደረጉ። እኔ አልሳደብም አልኳቸው። ቃል በቃል ነገርኳቸው። ኦርቶዶክስ እያለኛን ይሳደባል። አሁን እዚህ ሲመጣ ለምንድን ነው ኦርቶዶክስ የማይሳደበው የሚል ኢንቴንሽን ነበራቸው። እንደ ሌሎች እኔ ኦርቶዶክስ የምሳደብ መስሏቸው ነበር። አልሳደብም አልኳቸው። መጀመሪያ ኢየሱስ አማላጅ ነው ብሎ ያስተምራል ብለው ቤታቸውን ከፈቱ። አሉ በቃ መልስ አልሰጧቸውም። ዝም አልኩ። ከዛ ምን አሉ? የሆነ አንድ ማን ነበረ የሚባል መዝገቡ የሚባል ሰውዬ ዝም ብሎ ሲሰዳደብ ከምትሰዳደቡ እንዲህ ብለህ ለምንድን ነው ማትነጋገሩት? በኤቪደንስ አውሩ ምናምን ስለው
ለካስ እሱ የነቢካ ጓደኛ ነበረ። ከዛ ሜንሽን እያደረገ መሳደብ ጀመረ። አንተ ጣዖት አምላኪ፣ አምላኩን ያዝንበት። ይቅርታ አድርጉልኝ፣ በማያውቁት ነገር ገብተው ያወሩ። ሲቀጥል እኔ ላስማማችሁ ነው፣ በስርዓት እንድታወሩ ከምትሰደደው ነው አልኩት። እና ከታች እነማን ነበሩ? እነሱ ነበሩ። ይሄ ቴልኮም፣ ይሄ ቺ መርሲ የምትባል እኔ እያዩቸው እንዳላየ ነው አውቄ ማልፈው። ያው ጀስት አንዳንድ ጊዜ ለመኖር ሲባል የምታልፋቸው ነገሮች አሉ። ከዛን በቃ ኤቪደንስ አሳየኝ አለ። ከፈትኩለት። ያው ሉትራኖችም ይሄን ሰው ኦነር ያደርጉታል፣ አንግሊካኖችም ብዬ ከፍቼ መረጃ ከዛን ልክ መረጃ እያሳየሁት እያለ ሰውዬው አውርዶ አያችሁ አምላኩን ነካውበት ምናምን ሲል እኔ ኦርቶዶክስ ጊዮርጊስ አምላኬ ነው ብላ አምናም አታውቅም አምልካም አታውቅም። ይሄ ሮንግ የሆነ አኪውዜሽን ነው እንዲህ ብዬ ነገርኳቸው። ከፈትኩና ውሸት ያለውን ላሳያችሁ ብዬ መጽሐፍቶቹን ይሄ ማርቲር ነው፣ በቃ ኢንተርናሽናሊ የሚታወቅ ማርቲር ነው። ኖርማሊ ከፈለጋችሁ ኤቪደንስ አይደል ያሉት የኢትዮጵያው ገድል የሚሉት ኢትዮጵያው ከሌላ ቋንቋ የተተረጎመ ከቅብጥ ቋንቋ የተተረጎመ የኢትዮጵያው ገድል። ስለዚህ ይሁት ይሄ በብዙ አይነት ቋንቋ የዚህ የማርቲር ላይፉ ተጽፏል ብዬ በኤቪደንስ አሳያቸው 11 መጽሐፍ ምናምን። እና መሀል ላይ ከየት አምጥተው ድምፅ እንደቀጣጠሉ አላውቅም። ቪዲዮ ለቀቁ። እነማን ናቸው? የነ ቤካ ግሩፖች፣ ቤካ የሚመራቸው ይሄ ግሎሪ ቴልኮ ምናምን አሉ እና በመርሲ ፊት አብራሪነት የሚመሩ ማለት ነው። እና የሆነ ሰዓት ላይ ፓስተር ሄለን ጋር ገባን። ፓስተር ሄለን ስታፋጠው ይሄ ግሎሪ የሚባለውን ምንድን ያለው ከታች መታ መረጃ እንዳሰጥ እያለች ትጽፍለታለች። ምንም እኮ መረጃ ኢየሱስ አማላጅ ነው ብሎ የሰበከበትን ሪከርድ አለን ብላችኋል አውጡ አለቻቸው ፓስተር ሄለን። 5 ሰዓት ድረስ ጠበቅናቸው። የለም። ትልቁ ኢንቴንሽናቸው ምንድን ነው? ለምን መጥቶ ኦርቶዶክስን ከኛ ጋር ቁጭ ብሎ አልተሳደበም? እኔ እንደነሱ ባለጌ አይደለሁም። ዝም ብዬ ሰው ቤተ እምነት እያነሳው ጭቃ መለጥፈው ኦልሬዲ ነበርኩበት። በጣም ሪስፔክት አደርጋቸዋለሁ። በውሸት ግን እኔ ሲጀመር እኔ ውሸት እገሌ እንዲህ ነው አለ። ስለዚህ በዚህ እንቢ ስላልኳቸው ምን አደረጉ? አይን ዓለም ሁሉን ይዘዋት መጡ። በቃ ሌላ ምንም እኮ አይደለም። አሉ የሆነ በቃ ዝም ስላቸው አይን ዓለም ሁሉን ይዘዋት መጡ። አይን ዓለም ሁሉ የዛሬ 2 ዓመት ከ7 ወር እያለቀሰች ይቅርታ የጠየቀች ሴት ናት። ምንም አያውቅም። እኔ እንዲህ ብዬ ደምን ባልቀሳ የጠየቀች ናት። ዓመት እየቆጠሩ ልክ ይሄ እኔ ውቃቢያ ይነሳል መሰለኝ ሴትዮዋ ዓመት እየጠበቀች ትመጣለች። ሲጀመርም አብይ ጾም ላይ ነው የጀመረችው። ይሄው ሁለተኛ ኢቭን ላስት ይርም አብይ ጾም ላይ ነው የመጣችው። ይሄው አሁንም አብይ ጾም ጠብቃ መጣች። ምን ላድርጋት? እችን ሴትዮ ባለትዳር ናት፣ የልጆች እናት ናት። ባሏ አዲስ አበባ ነው ያለው። በስልክ ተገናኝተናል። ወንድሟ እያለቀሰ እህት አላት፣ ወንድም አላት፣ እናት አባት አላት። ቢሆን የመጣችው እኔን ብላ አልነበረም። ሰሙን ብዬ መጣው። ሲጀመር የዛን ሰዓት ከኔ ጋር ወደ ስልክ አውርታለች ወይ? ስትመጣ እንኳን የመጣችው ልጄንና ባሌን ብላን የመጣችው። ስትመጣ እንኳን እኔ መምህር ቢኒ ናችሁ እንደውም ደውለው ሰላም ተባባሉ፣ ሁሉ ነገር አልቋል ምናምን። ተው መምህር ቢኒ ከዚህ ሴት ጋር እኔ ማውራት አልፈልግም ነው ያልኳቸው። ነገሮችን አብርዱ፣ በሰላም ፍቱ ምናምን ብለው እሳቸው እሷም ሲጀመር ጴንጤ ነበርኩ ነው የምትለው ልጅቷ። ሲጀመር ከህፃነቷ ጀምሮ ጴንጤ ለማይክሮ ሰከንድ ጴንጤ ሆነ አታውቅም። ይህን ማህበረ ቅዱሳን ያለ ወንድሟ ነው ደውሉ ጠፋ እንዴ ወይስ እኔ? ገሊላ 1 ቁጥር እየጻፈች ነው። ላኪ አልኳት እኮ መሳብ አልችልም። እንትን ፕራይቬት ነው አካውንት። ላኪ ፕራይቬት ነው አካውንትሽ። ካላክሽ ማስገባት አንችልም። ልካለሽ። ቆይ ፕሊዝ፣ እንደዚህ በጨዋነት ማውራት እየተቻለ እኮ እሺ መለስ ደግሞ አንቺ አውሪ። ሰሙ አካውንት ኔትወርክ ነው። እሺ ገሊላ፣ እሺ ጌታ በሚያውቀው ሲሳይ አሁን እኔ የምፈልገው ማለት ነው ክርስቶስን ባሏ ነው አዲስ አበባ ነው ያለው ብለዋል። ስልክ ያውቃል አይደለ? ፕሊዝ
እንደገና ወንድሟ ነው ማህበረ ቅዱሳን ያለውን ደግሞ ደውሎ ያገናኘኝ በጌታ አሁን ማለት ነው። ኦኬ እንዴ አይን እንዴ ሃው በዚህ ልክ ውሸት ይቻላል እንዴ? አላቃትም። መምህር ቢኒ ነው በዚህ ወጥቶ በዚህ ወርዶ። ባለ ትዳር ነሽ? እኔ አሁን አግብቻለሁ። አሁን አግብቻለሁ። አሁን ባለሁበት ደረጃ አግብቻለሁ። ባለቤቴ ሲመጣ ላገናኝ ይችላለሁ። ሲመጣ ቤት ሲገባ ማለት ነው። ገብቷል። ግን አሁን እየሆነ ያለው ነገር ላይ ራሱ አቤት ባለቤት አግብታለች፣ ባለ ትዳር ናት። ባለቤቷ ራሱ አዲስ አበባ ነው የሚኖረው አለ። እዚህኛው ስቴትመንት ላይ ውሸት አለው፣ ሐሰት ነገር አለው። አው ባለቤቷ ነው ብሏል አይደለ? እዚህ ጋር ፎቶ የለጠፈው ልጇ ነው። እሺ ልጅ ይኑረኝ፣ ኦኬ ችግር የለውም። ግን ልጇን ገላለች ብሏል። እሱም መስረጃ ያምጣ። አንደኛ ሌላ ደግሞ ወንድሟ ማህበረ ቅዱሳን አለ ብሏል። በጌታ በኢየሱስ ስም በጌታ ያገናኘኝ ወንድም ካለኝ እኔ ማህበረ ቅዱሳን የሚባል ቦታ ላይ ወንድም ካለኝ ማለት ነው ደውሎ ያገናኘኝ። አሁን እኮ ተራው ውሸትም እውነትም ቢሆን እኮ የተራ ነገር እኮ ነው። እና አንቺ የምትይው እሱ ባለቤቷና ልጇን ፈልጎ ነው የመጣው እያለ ነው የመጣቸው ወደ ሀገር ቤት እያለ ነው። አንቺ በቀድሞ በተናገርሽው መሰረት እሱን ፍለጋ ነው የመጣሽው ሀገር ቤት ማለት ነው በዛ ሰዓት? አው ጌታን አቤላ እግዚአብሔርን እኔ እሱ ነው ያለኝ። እንዴት እንደሆነ ልንገራችሁ። ጌታን ተጣልተን 2 ወር ተጣልተን አለቀ በቃ። አሁን እዩ ቅድም ስናገር ነበር። ብዙ የሱ ደጋፊ የሆናችሁ ሴቶች የማታውቁት ነገር እዚህ ጋር አትጻፉልኝ። እኔ መናገር ካለብኝ አሁን ገብቻለሁ። ኦልሬዲ ወጥቻለሁ። እዚህ ጋር ሚዲያ ላይ ወጥቻለሁ። ብዙ ነገር እየሆነ ነው። ባለቤቴ አሁን በሚሰማ ነገር ግን የሚረዳ ሰው ስለሆነ ማለት ነው። ኦኬ ግን ምንድነው እንዴት ሆነ መሰለ አቤላ፣ ይሄው እግዚአብሔር ይንሳኝ እንደው እዚችን ቀን አያሳድረኝ። ከ2 ሰዓት በኢትዮጵያ እስከ 10 ሰዓት ይቅርታ ሲጠይቅ ሲያላዝን ሲያለቅስ ቲኬት ለገና ማክሰኞ ገና ዋለ አምና ማለት ነው ጥር። እኔ እሁድ ዕለት ቲኬት ብር ጨምሬ ቆርጬ እሁድ ዕለት ሄድኩኝ። ልደታችን ነው እንገናኝ ብሎ የጠራኝ እሱ ነው። ልክ ኢትዮጵያ ስደርስ ደወልኩኝ። ስደውል ኤርፖርት ላይ ሆኜ ምን አለ ብቻሽን ነይ፣ ለማንም እንዳትደዊ፣ ጓደኞችሽም ጋር እንዳትደዊ፣ መምህር ቢኒ ጋር እንዳትደዊ፣ ብቻሽን ነይ አለ። ቢኒ መግባት ይችላል። አሁን ኢትዮጵያ ገብቼ ነው እኔ ቢኒ ጋር ያረፍኩት፣ መምህር ቢኒ ጋር ማለት ነው። ነይ ብሎኝ ብቻሽን ነይ ስለኝ እንዴት ነው እኔ ብቻዬን ሐዋሳ የምሄደው? ካለውበት ሀገር ተነስቼ እኔ እሱን ለማግኘት የሄድኩት ይሄ ለራሴ ፈልግ ያደረግኩት ለፍቅር ያደረግኩት መስዋዕት ነው። አለቀ። መጋኛውን ፍቅር ብቻ በዛ ሰዓት አጠናግሮኛል። አላቅም ራይት። አሁን ግን እሱ አይደለም የኔ ፖይንት። አሁን ይክዳል። እሱ እኮ ራሱንም ይክዳል እኮ ልጁ። በቴሌግራም የተላላከውን ድምፅ አይ ነው አለ 20 ሚሊዮን ብር የጻፈውን እኔ አይደለሁም አለ። ሄድኩኝ አይደለ? እሺ እኔ ጥፋተኛ ልሁን፣ ራሴን ዝቅ አድርጌ ክብሬን አዋርጄ ምናምን። ለፍቅር የምትከፍሉት ነገር ክብር አያሳጣችሁም። እመኑ፣ የተሻለ ነው የሚሰጣችሁ። እኔ ያን ስላደረግኩኝ ዛሬ ግን በብዙ ባርኮኝ ደስ የሚል ህይወት እየኖርኩ ነው ራይት። እና ምን ይላል አሁን እኔ ነብያት አይደለም በዚህ ወጥቶ እንደዚህ አድርጎ ቢኒን ጠይቁ። እንደዚህ ቢኒ መምጣት ይችላል፣ ወንድሜ ነው ቢኒ። እሱ ጋር ነው ያረፍኩት 3 ቀን እሱ ጋር አርፌ እኔ ብቻዬን እንዴት ሆኜ ነው ሐዋሳ የማላቅበት ሀገር መኪና ልክልሻለሁ። ሰፈሌ ያደግኩበት ልደታ ሜክሲኮ ነው። ሜክሲኮ ስለሆነ ሸበሌ አካባቢ ሰፈርሽ ላይ ሰው ልክልሻለሁ መኪና፣ እነሱ ይዞሽ ይመጣሉ። ዝርዝር ባይኖርሽም እኔ የመኪናውን ካፍላለሁ አታስቢ አለ። ይሄን እኔ ተንኮል አላሰብኩም እንጂ ሪካርድ ማድረግ ነበረብኝ። ግን ተንኮል ስላላሰብኩ አብራችሁ ስትሆኑ ከምትወዱት ሰው ጋር ከሚወዳችሁ ሰው ጋር ማንም አታስቡትም ሪካርድ ማድረግ። ገሊላ ይሄ ሁሉ የዛሬ ዓመት ነው። አዎ ጥር የአምና ይሄ ለገና የነበረው እኔ አሁን ተመልሼ ከመጣሁ ዓመት ከ1 ወሬ ነው። ኦኬ ጥር 2017 ወይ በዛን ወቅት አንቺ ራሱ ባለ ትዳር ነበርሽ ወይስ አልነበርኩም? እኔ ከተመለስኩ በኋላ ነው ያገባሁት። ያው ባለቤቴ መናገር ይችላል። እሺ አይ ለማጥራት ነው ሰዎች ግራ እንዳይጋቡ ብዬ ነው። ቀጥይ። ኦኬ እንደዛ አለ። መኪና ልላክልሽ ስል ፈራው። ሴት ልጅ ነኝ እኔ። የሆነ ነገር ቢያደርገኝ ፈላጊ ቤተሰብ የለኝማ። እንዴት አድርጌ ነው እሱን አምኜ ሐዋሳ ድረስ መሄደው እኔ? ከዛ በዛ ተጣላን፣ ሰደበኝ ሙልጭ አድርጎ። ራስሽን አጥፊ፣ መድኃኒት ጠጥተሽ ሙቺ፣ አንቺ መኖር አይገባሽም፣ በህይወት እኔ እያለሁ አንቺም አትሞጭም፣ ባዶ እግርሽን ዱባይ ላይ አብደሽ ትወጫለሽ። እንደ እኔ ኢየሱስ የሚያደርገው መተት ወር ደግሞ የሚያደርገው whatever እኔ ኢየሱስ ክርስቶስን ካስኩኝ አይደርስብኝም። እሱ ፈቅዶልኝ አይደለም ምድር ላይ የምኖረው።
ሰው ይሄን ተብሎ እንኳን እኔ ይቅርታ አድርጌለታለሁ። አዎ ሚዲያ ላይ እንዳይወጣ የቤተ ክርስቲያን ጉዳይ ነው። ሰሙ ነው የሚታወቀው፣ ሚዲያ ላይ ገሊላ አይደለችም። እኔ ይሄን ነገር ባወጣ ባስጮህ ኦኬ ቤተ ክርስቲያን ትነካለች። በቃ ብበደልም ሁሉም ነገር ቢሆን ባለቅስም ታውኩኝ ይቅርታ ብዬ ወጥቼ እዩ ባለበት መምህር ክርስቶፎሮስ ባሉበት ቤት ከፍቼ እናንተ የራሳችሁን ጉዳይ ፍቱ ክርስቶፎሮስ እና ሰሙ፣ እኔን ግን ታውኝ በቃ ኤብንም አፍንጫዬ እየነሰረኝ እንኳን እሱ እዛ ሚዲያ ላይ ከመምህር ክርስቶፎሮስ ጋር ሲሰዳደቡ እኔ ኢሞ ላይ እየደወልኩላት እግዚአብሔርን ኢሞ ላይ እየደወልኩ ሰሙ አንተ አሸናፊ ነህ፣ በርታ፣ ጠንክር ሁሉንም ያደረገኝን ትቼ ማለት ነው። የክርስቶስ ልብ አለኝ እግዚአብሔር ይመስገን። ግን ግብ ስላልሰራሁኝ የተሻለ ህይወት ሰጠኝ። ኦኬ እግዚአብሔር ባረከኝ። አሁን ግን የሚያወራቸው ነገሮች ሰዎች እነዛን ሰዎች ለጥፎ ቤተሰቦቿ ናቸው ሀውካም እኔ ምንም በደለኛ ብሆን እናት አባት እኔ አላቃቸውም። 3 ዓመት እያለው ነው እናቴን ያጠኋት። ያሳደገችኝ አክስቴ ናት። እስጢፋኖስ ቤተክርስቲያን ነው የተቀበረችው። መቃብሩን አንስቼ ላሳያችሁ። ኦኬ ስለዚህ እነዚህ ሰዎች ከየት ያምጣ አያ ሰርቶ ይሁን ከፌስቡክ አውርዳቸው ይሁን ምንድነው ያለው? ሴት ልጇን ቀብራ ነው የወጣችው። ሴት ልጅ አላት፣ ወንድ ልጅ አላት። እንደዛ ብሎ ያወራበት ቮይስ ወይ ቪዲዮ አለሽ እንዴ? ማስረጃ ሴት ልጅ ቀብራለች የሚልበት? አዎ አለ። ቤቱን ከፍቶ ነው እንደዛ ያለው እኮ። ቢኖር ካለሽ ብትከፍች ጥሩ ነው። ምክንያቱም ዝም ብሎ ከመሬት ተነስቶ ሳታገቢ ሰምተዋል፣ ብዙ ሰዎች ሰምተዋል። አቤላይ ከስር ራሱ ሰምተዋል። ቤቱን ከፍቶ እንደዛ ሲናገር አንድ ሰውን ከሰብአዊነት ተሰምተው። እኔ እኮ እዚህ ጋር ወጥቼ እህቶች ቢማሩ የተጎዳችሁ ሁላችሁ ልትማሩ ትችላላችሁ። በእኔ ህይወት ሰው ይወድቃል ይነሳል። ኦፍኮርስ ማንም አላገናኘኝም ከሰሙ ጋር። አይ ሃቭ ኮንፊደንስ። ወጣሁ እኮ ራሴን አጋለጥኩኝ። እኔ እኮ አልወደድኩትም፣ አላወራሁትም፣ አላልኩም። ኦኬ አውርቻለሁ፣ ድብና አድርጌ አወራሁኝ። መጋኛ ይሁን ምን አስነክቶኝ ይሁን ግን ሲደውልልኝ ምን ማውራት እንዳለብኝ አስቤ የምቆየውና እሱን ሳወራው ይቀየርብኛል። በቃ አሁን ግን ንስሐዬን ገብቼ ጸበሌን ተጠምቄ ራሴን ህይወት እየኖርኩ ነው። አለቀ። እሱ ግን እብድ ናት። በቀደም እንኳን ሲሳ ቤት ገብቶ ለሴት ልጅ የሌለ ክብር ኦኬ እብድ ናት። አክሟት፣ በህክምና አግዟት። ዱባይ ጋዛ ቤት ነው ያለችው ምናምን ስል ነበር። ሲሶል ልጨርስና አውርደና እኔ ከጨረስኩኝ በኋላ ከመናገሯ በፊት አቤላ ልጅሽ ነው አይደለም? ቆይ አንድ እቺን ጥያቄ ትመልስ። ልጁ ልጅሽ ነው አይደለም? ገሊላ እኔ እናገራለሁ ውሸት? እኔ ለአንተ የነገርኩትን ታሪክ አንተ እኮ ሽምግልና ላይ እኔ ምንም ከአንቺ ምንም የሰማሁት ታሪክ የለም። ከአንቺ ጋር ያወራሁት ነገር የለም። ልጁ ልጅሽ ነው አይደለም? እኔ ቆይ ሰሙ እኔ መሀል ላይ ቆይ ታክል ልግባ። ልጁ አቤል ሾርት ከት ስለሆነ እዚህ ጋር እንድንቋጨው ግን አንተም እኔ ይሄን ትመልስና ፈርዘር እንድትሄድ እናረጋታለን። ባሏንም እየካደች ስለሆነ ልጁ ልጅሽ ነው አይደለም? ይሄን መልሽልን። እኔ የለጠፍኩት ልጅሽ ነው አይደለም? ይሄን ብቻ መልሽልን። አይደለም ካልሽ መረጃ ስለማወጣ ነው። አቤላ አንዴ እኔ ልጨርስ ታሪክ የጀመርኩት በጣም ብዙ አውርተሻል። እኔ የለጠፍኩት ልጅሽ ነው አይደለም? አቤል በቃ በጣም የለ 2 ዓመት ከምናምን ስላወራን አቤል ጭቅጭቅ ነው የሚሆነው እኮ ባክኤንድ ፎርዝ ማውራቱ ጭቅጭቅ ነው የሚሆነው። በነገራችን ላይ ለሴቶች ብዙ ነገር ከኔ ልትማሩ አሁንም ለሱ የነገርኩት ማለት ነው። ይሄ ልጅ ቢኖር ገሊላ ልጅ ቢኖርሽም ችግር እኮ የለውም። እንኳን ኖርሽ እሰይ፣ እንኳን እግዚአብሔር ልጅ አሚን ይኑረኝ ልጅ አዎ ልጄ ነው ብዬ ልቀበል። ልጄ ነው። አዎ እኔ ነኝ የነገርኩት እኮ ይሄን ታሪክ። እኔ ስወልድ ነበረ። እኔ አዋልዶኛል፣ እሱ ስወልድ ነበረ። ስለዚህ አሁን ልጅ አለሽ ብሎ ለጠየቀሽ ጥያቄ እንዳለሽ የነገርሽው ራስሽ ነሽ ማለት ነው። ራሴ ነኝ የነገርኩት። አዎ ራሴ ነኝ የነገርኩት። ራሴ ነገርኩት እንጂ እኔ ስወልድ ነበረ ወይ? አሁን እኮ የልጅ ነገር እንትን አሁን ልጅ መለጠፍም ትክክል አይደለም። ሕፃን ልጅ እዚህ ውስጥ ምንም ማያገባው ሕፃን ልጅ እንደዛ ሰው ተስለምልሞ ራሱ ጀንጅኖ ተጀናጅኖ አዲስ አበባ ትኬት ያስቆረጠ ፍቅር እኮ ነው። የእናንተ ፍቅር እኮ ልዩ ፍቅር ነው።
ገባሽ? ቶ አቢላ እሱን አሁን ግን እኔ በቃ ማለት ገላን የወጣችሁ ላለው ብቻ ነው የኔ ጥያቄ እዚህ ጋር እንደ አዲስ መምጣት የፈለኩት እንጂ ይሄ ወንጀል ነው። እሱን እንጠይቃለን። አሁን ደግሞ አንቺ እኮ በቃ መለሽለት። ልጁ ልጄ ነው ብለሻል፣ ልጅ አለኝ ብለሻል። ምንም ማለት አይደለም። ሰው በህይወት አጋጣሚ ሊወልድ ይችላል። ልጅ እንኳን ኖረሽ ጣጣ የለውም። አሁን ጥያቄው ሁለተኛው ጥያቄ የእሷ ልጅ መሆን ሳይሆን ሰሙ ልጇን ገላ ነው የወጣችው ያልከው በምን ማስረጃ ነው? ይችን ሴት በዚህን ያክል ወንጀል የምትከሳት? አሁን ልጅን የሚያክል ነገር ሞዴሬተር አነሳለሁ ከዚህ በኋላ ያለ እኔ ፍቃድ። አንደኛ ማንም ሰው እንዳያስገባ ፕሊዝ። ከገባ በኋላ ደግሞ ማንም ሞዴሬተር ደግሞ ከገስት ላይ እንዳታወርዱ። እንዴ ነውር አይደል እንዴ? ዋናውን ባለቤቱን እንደ ልብ እያወጣችሁ እያወረዳችሁ እንዴ! ይሄ እኮ ፌር አይደለም እኮ። የጉዳዩን ባለቤት እያወጣችሁ እያወረዳችሁ። በዚህ አጋጣሚ በሆነ ህይወታችሁ ልጅ እንደ ድንገት ተፈጥሮ ግን ልጃችሁን የወለዳችሁ ሴቶች በልጃችሁ መሸማቀቅ የለባችሁ። አቤላ እኔ ወንድ በጣም ነው የምጠላው። አንድ ነገር ልናገር እዚህ ጋር በልጄ ጉዳይ ማለት ነው። እኔ በጣም ነው ወንድ የምጠላው የነበርኩት ጌታን ቢኮዝ ወንድ ልጅ ስለሰበረኝ ልጅነቴን ስላሳጣኝ። ኦኬ ይህን ታሪክ ነግሬው ሪከርድ አድርጎ አቅርቧል። ብዙ እህቶች ተደፍረው ያለፉ አሉ በህይወታቸው። አይ ቲንክ ይህን መናገር ባይኖርብኝም ማለት ነው። ይኸው አባቱ አለ ያልዋሸሁት እንዲህ ብዬ ነበር የነገርኩት። እንዲህ ብዬ አንድ ሚዩት አድርግ። ስለዚህ ሰሙ አንድ ጥያቄ ቆይ ለምን ሌላ ፖለቲክስ? በጣም ይቅርታ። አንተ ባለቤት ሚስት ሆና አንተ በህይወት እያለ ሚስቴ ናት ብለህ እየጠበቅ ሚስት ሄዳ ከሌላ ወንድ ጋር ልጅ የለኝም ተደፍሬ ነው የወለድኩት ብላ ብትል ምን ይሰማል? አንተ በህይወት ኖረ። ባሏ እኮ ከታች ሊኖር ይችላል። ባሏን ኢትዮጵያ መታ ምን አድርጋ እንደሄደች እኮ ታውቀዋለች። ሺናውስ አለ ቢሆን እኔ አሁን የምፈልገው የለሽ ስታፒት ልጁ እኔ የለጠፍኩትን አመጣልሽ፣ በደንብ አመጣልሻለሁ። አሁን አትንጫጭ። ልጁ ልጅሽ ነው አይደለም? ምን የለጠፍኩት ልጁ ልጅሽ ነው እኔ የለጠፍኩት አይደለም ነው አይደለም? ከመለሳችሁ እኔ ባሏን ነው ማሳያችሁ። ልጅሽ ነው አይደል? እኔ ለጠፍኩት ልጅ ነው አለች እኮ። በቃ እኔ ቪዲዮ አበራለሁ፣ ባለቤቷን ደግሞ እዚሁ አሳያለሁ። ልጁን አለች እኮ። ልጁ ከከባድ ገኝ እኮ ባለቤቷን ላሳያችሁ አይደለ? ባለቤቴ የለም ተደፍሬ ነው አይደል እያለች አለችው። እሱን እኮ ስንቴ ለጠፍኩ እኮ ማስረጃ አምጣ። አሳይሻለሁ። ባለቤቴ ስለመሆኑ በደንብ ማስረጃ ሳይየን እንፈልገው ልጇን ገላውታለች። ቆይ አቤላ ቡና አንድ ሚውት አድርግ። ልጇን የገደለችበት ማስረጃ ስጠን። አንዴ በእናትህ አንዴ ሚውት አድርግልን። አንዴ ሚውት አድርግ። ባሏን ላሳያት። አንዴ ሚውት አድርግልን። ከሷ ጋር ነው የምናወራው። አንዴ ሚውት አድርግ። ጥያቄ እኮ ነው ማስረጃ የሚቀብተው። ይሄ ነገር ለኛ ምንም አስፈላጊ አይደለም። አሁን ለተጠየቀው ብቻ ማስረጃ ይክፈል። በእናትህ ቴሌኮም የሚባለውን ሰው እያስወርደው ሲስ ምንም የማይመለከተው ሰው ነው። ራሱ ትወርዳለህ። ስለዚህ ይኸውልህ ብራዘር ሲሳይ በነገራችን ላይ ይኸውልህ ባለቤቷን ታሳየናለህ። ልጇን ይሄ ልጅሽ ነው አይደል? ወይ ይሄው ወዳጄ እኔ እኮ አልካ ይሄ ልጅሽ ነው አይደል? ይሄን እኮ እሺ፣ ይሄ ልጅ ሌላ ነገር ልታወራ አይደለም። ልጅሽ ነው አይደለም? አሁን አንድ ወልድ እንደ በካሜራ ማሳየት ያግባባል። በእናትህ ቴሌኮምን አስወርደው። ሲሳይ ቴሌኮምን አስወርደው። ሲሳይ እንድናወራ ቴሌኮምን አስወርደው። እሺ ልጄ ነው አለች እኮ። ልጄ ይሁን አልኩ እኮ ልጄ ነው። አዎ ባልሽ ነው አይደለም? አሚን ልጄ ነው አይደለም? ይሄ ባልሽ ነው አይደለም? አይደለም። እሺ መረጃ ላሳያችሁ። አሳየን። እቺ አይን አለም አይደለች? እቺ ማን ናት? እኔ እኮ ቪዲዮ ወጣ ወዳጄ፣ ማስረጃ አምጣ። ሰርቲፊኬት የተጋባንበትን ወይ ቆማን ያጋባህንበትን ማስረጃ አምጣ። ሴትዮ እቺ ማን ናት? እኔ አሁን ሌላ ሰርቲፊኬቱን ተይውና እቺ ማን ናት? አላውቃትም ማለት አንቺን አላውቃትም ማለት አይደለም አልኩ እኮ። ባሌ ቢሆን እኮ ነው የምነግርህ። እሺ ይሄ ሰው ቆይ ልንገርህ ሲስ፣ ይሄ ሰው ነው። ይሄው ልጇን ይዞ ይሄው ቀለበቱ። እንግዲህ አይኔን ግንባር ያርገው እያለ የእግዚአብሔርን ስም እየጠራች እቺ አጋንንት ልትዋሸው እንዲህ ነው። ይሄው እናቱ አንቺ አይደለም የነገርሽኝ፣ እኔ ወንድምሽ ነው የላከልኝ። አንቺ አይደለም ይላል እንትን ያልሽኝ። ደውልና አምጣው። አንቺ ማለት የእግዚአብሔርን ስም
ይሄው በቃ አይታችኋል አይደለ? ይሄ ባሏ ነው። ይሄው ይሄ ልጄ ነው አለች አይደል? ወይስ በጣም ይቅርታ አንዴ በጣም ሰምታችኋታል። ይሄ ልጄ ነው አለች። ቆይ አትመላለሱ። ይሄ ልጄ ነው አንዴ ሰሙኛ የምናወራ በጌታ ሰሙ ሰው እንዲያወራ አታደርግም። አሁን ይኸውልህ አንተ ታወራለህ። ቀጥሉ። እኛውን ሙሉ ታሪኩን አሁን ባላላት የላትም የሚለውን ትሄድበታለህ። ልጁን የራሷ ልጅ እንደሆነ አምናለች። ስለዚህ ቀለበት ያደረገው ሰውዬ ልጇን ይዞ ፎቶ ተነስቷል ማለት ባሏ ነው ማለት ላይሆን ይችላል፣ ሊሆንም ይችላል። አናቅም። እቺ ሴት አሁን አላየሃትም? እቺን ሴት አይደለሁም አሁን ቪዲዮ አብርታ አላየሃትም? እቺን ሴት እኔ ቆይ አቤል እኔ እኮ ምን እየሰራ ነው? እኔ ካልሆነች 1 ሚሊዮን ብር አስገባላታለሁ። ቪዲዮን አቅርባት አሳየ። እኔ ዳታ ሞልቼ ነው የማወራችሁ። አሁን ትቅረብና እኔ ይሄን ፎቶ ዙም አድርጌ ያሳያለሁ። ገሊላ ነው የምታስገቡት? ቆይ ለምንድን ነው የማይገባው? ባለ ጉዳይ አይደል እንዴ? እኔ ምንሽ ልጁን የያዘው ሰው ማን ነው? ገሊላ እሺ፣ ምን አይነት አስጨራሪ ናት? ቆይ ሰሙ ይታሩ። እሺ ገሊላ ልጁን የያዘው ሰውዬ ማን ነው? ልጁን የያዘው ሰውዬ ዳንኤል ይባላል እኮ። ምንሽ ነው? የወንድሜ የሟቹ የፓስተር መስፍን ጓደኛ ነው። ኦኬ አሁን ድረስ ልጁ እሱ ጋር ነው ያለው። ስልክ እኔ ደውዬ አሁን ላገናኝ እችላለሁ ባሏ ነኝ ካለ ማለት ነው። ኦኬ አሁን በቪዲዮ ይግባ። አሁን በቪዲዮ ይግባ። አሁን ታገናኝ። አሁን እንዴ አንተ ያሟል። እኔ እያወራሁ እኮ ነው እንዴ። እኔ ያለው እኮ ለራሴ ማስረጃ ራሴ ነኝ። ገሊላ እንትን አሁን አንተ የራስህን ታሪክ እኮ ሜክ አድርገሃል። የሆነ ሁለት አብሮ የቆሙ ሰዎች ያሳይተናል። ልጅ የያዘ ሰው እያሳይተናል። ልጅ ይዞ ቀለበት ስላደረገ ልጁ የእሷ ልጅ መሆኑን ጠቅሰ ባሏ ነው የሚል ታሪክ ሰርተሃል አንተ። እሷ ደግሞ አዎ ልጄ እሱ ጋር ነው። ታሪክ ሰርቼ ልጨርስ። እኔ ታሪክ ሰርቼ ሳይሆን ይሄንን ፎቶ የላከልን ባሏና ወንድሟ ነው። ገባት? እሷ አይደለም የላከችልን። ሁለተኛው ላውራ። አይ በቃ የሆነ ፎርት የሆነ አርጊውመንት እንትን ቢውልድ አድርግብና እንዴ ምን እያለ ነው? በቃ ፖለቲካ ትስራን ብና አይን እያየ ይሄን ባሏን እንዲቆማ እያየ እሷን እያየት ማለት ነው እያልክ ሌላ ነገር ታወራለህ እንዴ? አንቺ ዝም በይ። ምን አይነት እቺ አይነ የሌባ አይነ ደረቅ ናት። ምን ናት? አንተ ብዙ አትቆረበና ቆይ እንደ አንተ ካንተ በልጣለህ። ሁለታችሁ ሚታርጉ ወይ አንድ ሀሳብ ልጨርስ ሀሳቤ። አንተ አቢላ እኔ አንዴ ማስረጃውን ይስጠኝ። ከሌላ ቆይ ጠይቀዋል። ወኔ ፖይንቴን አረሳም። ይኸውልሽ አንተ ታሪክ ሰርተሃል ስልክ ታሪኩ እውነት ነው ውሸት ነው እያልኩ አይደለም። አንተ ግን ታሪክ አቅርበሃል። ምን አይነት ታሪክ አቅርበሃል? አንድ ሴትና አንድ ወንድ አብሮ የቆሙበትን ፎቶ አሳይተሃል። አንድ ቀለበት ያደረገ ሰው ሕፃን ልጅ ይዞ አሳይተናል። ልጁ የእሷ መሆኑን አምናለች። ባሌ ግን አይደለም ብላለች። ምንድን ነው የእሷ ያቀረበችልን ምክንያት? በአጭር ምክንያት እሷ ያቀረበችልን ምክንያት ልጄ ያለው ፎቶ ላይ ያለው ሰው ጋር ነው። ዳንኤል ማለት የለ ወይ ስማ፣ ዳንኤል ማለት ነው ባለቤቱ ከነስልኳ እኮ ፐርሰናል እንትን ማወቅ የምትፈልጉ ከሆነ በቃ ሌላ ነገር ውስጥ የገባ ነው። በቃ እውነቱን እንዲወጣ ነው የምትፈልጉት። ከ2 ዓመት ከ7 ወር በኋላ ነው ለመጣችሁ። ይኸው ስልኩን ያዙት። ኢትዮጵያ ድረስ መታ ወንድም ቆይ አንቺ ዝም በይ ማፊያ ዝም በይ። አንዴ ዝም አድርጋት። አንዴ ስታወራ ዝም ብላችሁ ሰምታችኋታል። እኔ ልጨርስ። አንደኛ ሰሙ አንደኛ እዚህ ሚዲያ ላይ የሕፃን ልጅ መለጠፍ በጣም ነውረኝነት ነው። እኔ አይገባኝም ስለተካሰሰት። አሁን ጉዳዩን አዲስ ስላነሱብህም ሰዎች ምናምን አይመለከተኝም። እንደው ሲሳይ ስላስገባኝ ድንገት ነው እዚህ ጉዳይ ውስጥ የገባሁት። ንጹህ ሰው ልትሆን ትችላለህ፣ ላትሆንም ትችላለህ። እሷም ንጹህ ሰው ልትሆን ትችላለች፣ ላትሆን ትችላለህ። ሳይድ ይዤ አይደለም። የመጀመሪያው ነገር ትክክል አይደለም የሕፃን ልጅ ፎቶ መለጠፍ፣ የሰው ልጅ ፎቶ። በተለይ የአባቶችን ታሪክ አውቃለሁ፣ መጽሐፍ ቅዱስ አውቃለሁ፣ እግዚአብሔርን ፈራለሁ የሚል ሰውዬ መጥቶ በጣም በቆቅላ ሕፃን ልጅ ፎቶ ማድረግ ትክክል አይደለም። በቃ በጣም እንትን ነውር ነው። ይቺ ልጅ አገልጋይ አይደለች።
ሰባኪ አይደለች፣ ምን አይደለች። የሆነ የምታስተምረው የምታርማትም ነገር የለም። ፐርሰናል ላይፍ ነው ያለው። ህይወት አምጣ በሌለ አንዳንድ ሴቶች ግን እንዴት አይነት አስገባሃለሁ ሰሙ ችግር የለውም። ፖለቲክስ እየሰራሁብህ አይደለም። ይሄ ኖርማል በቃ አንድ ሰው ማድረግ ያለበትን ነው ምነግርህ። ቢያንስ የህፃን ልጅ ፎቶ ከለጠፍክ በኋላ ደግሞ ቀጥሎ ስላወራኸው ነገር ምን ማስረጃ አለ? ልጇን ገላ ነው ከሀገር የወጣኸው ብለሃል። ስለዚህ ይሄ እኮ በጣም እሱን ይስጠኝ በቃ እሱን ብቻ ማስረጃ ነው የምፈልገው። ኧረ ሚውት አድርጊ እና እናንተ ሰዎች ኧረ በጌታ እንደ ትልቅ ሰው ኦልሞስት ከ18 ዓመት በላይ እኮ ነን ሁላችንም። እኛም እኮ ሚውት አድርገን እየሰማን ነው። ሚውት አድርጉት። ከዛ በዛ ላይ ልክ ሲጨርስ ሀሳብ ለምንድን ነው የሰው አረፍተ ነገር ኢንተራፕት የምታደርጉት? ስለዚህ እኔ አሁን ሲሱ የምጠይቀው እሷም ያቀረበችው ታሪክ ይመስላል ነው የምለው። ይመስላል አሁን እውነት ነው እያልኩ አይደለም። ይመስላል የእሷም ታሪክ እውነት ይመስላል። ልጇን አይደለም አልካደችም። ሰውየው ግን የሟቹ ወንድሜ ጓደኛ ነው፣ እሱ ጋር ነው የኔ ልጅ እያደገ ያለው እያለች ነው። ላይሆን የሚችልበት ምንም ምክንያት የለንም። እውነቱን እግዚአብሔር ነው የሚያውቀው። አሁን ሰሙ የሚያነሳው ክስ እውነት ይመስላል። አሁን እኔ ፖለቲካ እየሰራሁበት አይደለም። ሰሙ የሚያነሳው ክስ እውነት ይመስላል። ልጇን ይዟል፣ የሆነ ሰው ቀለበት አድርጓል፣ የእኔ ልጅ ነው ብላለች። ስለዚህ ልጁን ይዞ ፎቶ ሊነሳ የሚችለው አባት ሊሆን ይችላል የሚል ነገር ሊሰራ ይችላል። በጣም የሚቀራረብ ታሪክ ነው የፈጠሩት ሁለቱ። በቃ በጣም የሚቀራረብ ታሪክ ነው የፈጠሩት ማለት ለማመን የሚያስቸግር አይነት ሁለት እንትን እንዳትል ማለት ነው። ግን አሁን እዚህ ጋር ያለውን ታሪክ እንዳለ ሆኖ የሰው ፐርሰናል ስልክ ይሄ ሰውዬ መጥቶ አልከሰሰ። ዳንኤል የተባለው ሰው የእሷ ልጄን ክዳብኛለች አላለም፣ ትዳሬን አፍርሳብኛለች አላለም። ከዚህ በፊት አልሰማሁትም ሰውየው። ስለዚህ የሰውየውን ፎቶ አደባባይ ላይ ወጥቶ ከዛም በኋላ ስልኩ ተለጥፎበት ፐርሰናል ነገሩ ትክክል አይደለም። ይሄ ሼም ነው በእውነት። እና አሁን ገሊላ የምትጠይቅህ በአጭሩ ታሪክ ይሄን የታየ ጨቅላ በጣም የሚያመርጻል ልጅ ገለሸዋል ብለሃል ብለህ ከሳታል። እሱን ብቻ ክሊር አለ። ገሊላ ቆይ ልጁ አለ አይደል አሁን በህይወት? በጣም እግዚአብሔርም ይቅር ይበለ እንዲህ ተብሎ አይጠየቅም። ሲሳይ 4 ልጅ ነው ያላት። ሴት ልጅ ነው አርዳ ገላ ቀብራ የወጣችው ነው ያለው። ሴት ልጅ የለኝም። ገብቷል? ሴት ልጅ ነው የገደለችው። እንደዛ ያለበት ማስረጃ አለ። ቪዲዮ አለ። ቴልኮ ምን አስገባውና ያሰማክ ቤቱን ከፍቶ እንደዛ ያለበት ማለት ነው። እኔ እኮ ይሄ ነው እኮ አሁን ልጄን የገደልኩበትን ብቻ ማስረጃ ይስጠኝ። እንዳታስቀስፉ ነው። አሁን እኮ በጣም እኮ ህፃናት እኮ ሴንሲቲቭ እኮ ናቸው በጌታ። እሺ አዲስ የሚባል አካውንት አለ። እሷ እንዳወራች ለእሱ እድል ስጡት እያልክ ነው። ሙሉ እኮ ታሪክ እኮ ተናገረ። ሰሙ እኮ አፈናችሁት ትለናለህ። ሰሙ የሚታፈን ሰው ነው በመድኃኒዓለም ስም። አረ ቲማ ቤዚ ማን ነው የምትልኪ? ቲም ማን? አይ እንትን ልናገር ብዬ ነው። እኔ ገሊላን ስለማውቃት አንድ ነገር ልናገር ብዬ ነው። ይቅርታ ግን ከሁላችሁም ማለት ስላገባች ስላላገባች ዶንወር ይሄ እሱ ጉዳይ የሌሎችን ጉዳይ ስላልሆነ ልጅቷ የመጣችበት ፖይንት ተገደለ የተባለው ልጅ ለምንድን ነው ስለሆነ እሱም ቢያሳይ የተሻለ ነው። አገባች፣ ወለደች፣ ይሄ ነው ባሏ። ይሄ የማንን ጉዳይ? የእሷ ጉዳይ ነው። የሚመለከተው አካል የለም ስለሞተው ልጅ ግን ምክንያቱም ክርስቲያን ነች፣ ንስሐም ልትገባበት ግዴታዋ ስለሆነ እኛም እንደ ክርስቲያን መጠየቅ ግዴታችን ስለሆነ እሱ ብቻ ነው። እኔ እሱን ልናገር ብዬ ነው። ይቅርታ ጋር ማለት የሞተው ብቻ ሳይ ከዛ ውጭ ያለው ግን የማንን ጉዳይ ስላልሆነ ማለት ነው። ቆይ ሰሙ በጣም ከይቅርታ ጋር አንተ እንደዚህ ብለሃል፣ ልጇን ገላለች ብለሃል። ሰሙ ወንድማችን ሰሙ ጋይስ ትሰማለህ? እሱ ብቻ አይደለም ሲስ ጴንጤ እህት አላትና ጴንጤ ስለሆነች ወቅታታለች በብላ ብለዋል። አሁን አይደለ አሁን እሱ ጴንጤ እህት አላት ምናምን እሱ አንቺ ደግሞ አንዱን ሳንጨርስ ገና ወደ አንዱ መጀመሪያ የአንዱ ይጣራና ወደ አንዱ ይሄዳል።
ሰሙ አለ እንሰማለን። በጣም የሚጠቅም ነገራችን ላይ ሲስ ሞዴሬተርህን ከአቤል አቡና አንሳ። ስቲል የሚያወራኝ እሱ ስለሆነ አይደለም ያደረገው። እኔ ስለምን ያላወርድም ሰሙ ጌታን አይደለም እየነገርኳቸው እኮ አይ ማውራት አይ ነው አይደለም። እንዲህ ፍጥጥ ያለ ውሸት ደግፈ እያወራ አቤላ ከማነሳ እኔ እኮ ነገርኩህ። እዚህ ቻሌንጅ ያቀረብኩላችሁ ባይዘው የሁለታችሁም ትክክል ይመስላል ነው ያለው። ሁለታችሁም ትክክል ይመስላል። ምንም ትክክል ስለመሰለ ሳይሆን ሌላ ነገር አስባችሁ የምታወሩ ከሆነ እኔ አሁንም በቪዲዮ ቀርባ ትታይ። እኔ ከለጠፍኩት ቪዲዮ ጋር እቺ ከባለ ትዳሯ ሴት ጋር እቺ አሁን የምታዩት አንዴ ናርዶስ፣ አንዴ ገሊላ፣ አንዴ እንትና፣ አንዴ ጅኒ ጃንካ እያለች የምትመጣው ሴት አንድ ካልሆነች ቆይ ይቅርታ፣ አንዴ ንግግር ይልቻል። ሰሙ ቆይ የዛሬ ዓመት አብርታም ፎቶዋ ትቀራረባለች፣ ትመሳሰላለች። የዛሬ ዓመት እግዚአብሔር ይገስጻት። የዛሬ እየሰማኸኝ ነው? እኔና እሷ 2 ዓመት ከ7 ወር እንዳትደርሽበት ተብሎ ከነ ክርስቶስ ፎርስ ጋር በዚህ ከዘጋ አሁን አንተ ሚውት አድርጋት። በእግዚአብሔር እቺን ባለጌችን ሁላችሁ ሚውት አድርጋት በእናትህ። ኧረ ምን ውስጥ ነው የገባሁት? በመድኃኒዓለም አንቺ ደግሞ ሚውት አድርጊ ያለ እናተች ልጇን እያየች የራሷን ፎቶ እያለች ስግጥ ብላ ምትክር ሴትዮ ደግሞ እንትን ትላለች እንዴ? እኔ አሁንም ማስረጃ ክፈት። ዝም ብላ ሚውት አስደርጋት። አፍን ከፈትክ እኮ በጣም አፍን ከፈትክ። ብዙ ጊዜ እኔ እንዳንቺ ጭቃ አይደለሁም። ወይ አስወርዳት። ወይ አይደለም እኔ ሳውራ ትገባለች። እኔ ነኝ አስወረድኩሽ። ይኸውልሽ እኔ ነኝ አስወረድኩሽ። ቆይ አይደለም አይደለም። ሰሙ ፐርሰናላይዝ አታርገው። ሀሳቡ ላይ ብቻ አውራ። አንተ የዛሬ ዓመት ኧረ በእናትህ ጦሴን ትውሰድ። የዛሬ ዓመት እኔ ሲጀመር የዛሬ ዓመት ከነ ብሪጅስቶን ጋር እየሰደበችኝ ነበር እንዴ እኮ ምን ሁኚ ብዬ ነው? ከነ ብሪጅስቶን ጋር ነበር ግን የዛሬ ዓመት ተሳደበኝ ነበር። ምን ሁኚ ብዬ ነው እኔ መላት እንዴ? ኖርማሊ ባሏ እኔን ምንም ፖለቲካ መስራት ባሏ እኔን መጥቶ ይጠይቀኝ። ይሄው ዳንኤል፣ ይሄው ከነ ስልክ ቁጥሩ ዳንኤል ገሊላ፣ ይሄው ይሁት ስክሪንሾት አድርጉና ደውላችሁ እንትን በሉት። ይሄ የህግ ባሏን አንተ በእናትህ አንድ ሚውት አድርገህ ቲም ሂድና እዛ ከነ ቴሌፎን ጋር ቁጥለ በእናትህ አስወርደው። ይሄንንም አስወርደው በእናትህ ሲስ ቆይ አንድ ሚውት አድርገው። አላስወርደው ሚውት አድርገው። አንድ ሚውት ብቻ አድርገው። ኦልሬዲ እኛ እኮ ማኔጅ ልናደርግ እኮ ነው ያለነው። አሁን ይኸውልህ ሰሙ እኔ ኦልሬዲ ዲስ ማች በደንብ ስማኝ። ሲስ ማንም ይንተራ በቃ እንደፈለገች ስታወራ ሰምታችኋታል አይደለ? እኔ ባሏ መጥቶ እኔን ይጠይቀኝ። ምክንያቱም በቂ መልስ ስላለኝ ማለት ነው። እናቱ የወለደው በዚህ ሴት ዙሪያ እኔ ጋር ይምጣ፣ በህግ ዙሪያ። አንቺ እንዲህ አለኝ አልሽ አይደለ? ይልሽ እኔ አንቺ ጋር እንዴት እንደምመጣ አታውቂም። እኔ አውቄ ነው ዝም ያልኩሽ። በነገራችን ላይ እስቲ ስሜን 2 ዓመት ከ7 ወር ስታጠፊ አውቄ ነው ዝም ያልኩሽ። አቤል ዝም በል አንተ ፖለቲካ አትሰራም። አንተ አይደለህም እንዳንተ አይነት 1 ሚሊዮን ሰው ላይ ፖለቲካ አይሰራም። ልንገርህ እኔ አላስወረድኩም። አሁንም ቢሆን ጌታን ነው የምልህ። እኔ ነኝ ያስወረድኩት። እኔ እሷንም ያስወረድኩት ሞዴሬተሮች አይደሉም። እሷንም ያስወረድኩት አንተ ላይ ፖለቲካ ሰርቼ ምን ትርፍ አገኛለሁ ብሮዬ? ምንም እኮ የለም። ሃይማኖታዊ ክርክር አይደለም ምን አይደለም። አሁን እዚህ ላይ ምን ፖለቲካ ይሰራል? አሁን ምንም እኮ ፖለቲካ የለም እኮ እንዴ! ምንም እኮ እንትንም ግን በጣም ጎበዝ ነው። በጣም ጎበዝነቱ ምንድነው መሰለህ? እዛ ልጇን ስለመግደሏ የተነሳበትን ጥያቄ አቡና አስወረደኝ በሚል እንትን አለፈው ማለት ነው በስታይል ጸዴ ነው ብቻ ሲሶ ልጅ ማግባቷ አሁን እሷ ባል ይኑራት አይኑራት ምንድን ነው ፖይንቱ? እኛ ጥያቄያችን ገደለችው ስለተባለው ልጅ እስከሆነ ድረስ ባል ይኑራት አይኑራት 4 ባልም ታግባ 10 ባል ታግባ የኛ ጉዳይ አይደለም። ያወራው ነገር ግን ልክ ነው ወይ ነው። አገባች አላገባች ለኛ ምንም አይደለም። ፕላስ ደግሞ ለሴት ልጅ ክብር ከሌለ እኔ አላውቅም። አሁን ለምሳሌ ሁለቱም እኮ ከዚህ በፊት እኔ ገሊላን ወይንም ህሊናን በውስጥ ሳወራት የሆነ ቤት ላይ አግኝቼ አውርቻታለሁ።
ለምትናገሪያቸው ነገሮች በሙሉ ማስረጃና መረጃ ከሌለች ጥቅም የለውም ብያታለሁ። በአንጻሩ እኮ ቱ ፐርሰናል የሚያደርገው ሰሙ ነው እንጂ ልጅቷ አይደለችም። እኔ እንደሰሙት ልጅቷ ሰሙን ፈልጌ ነው ከሀገር የመጣሁት አለች። ከዛ ፈራዋለች ሐዋሳ ድረስ መምጣት። እሱም እኮ ለምሳሌ አቤላ እሱም ክሬቲቭ ስቶሪ ቢሆንስ የተፈጠረ ታሪክ ቢሆንስ እሱም ራሱ ሊሆን ይችላል። አሁን እኮ አልፈረድንም፣ ግን ሲወራ አሁን ለምሳሌ የዛሬ ዓመት ያወሩበትን ማስረጃ ይኸው እኔ እናንተ አውርተናል የዛሬ ዓመት ብላ መረጃ ከሌላት ማስረጃ ከሌላት ሲስ ይኸውልህ መምህር ቢኒ አንተ ፍሬንድ ነው። ለምሳሌ እሱ ጋር መጥቼ ነው ያረፍኩት። ከዛ በኋላ ወደ እንትን ሲለኝ ወደ ሐዋሳ ብቻዬን ፈራውና መምህር ቢኒ ጋር 3 ቀን አረፍኩኝ ብላለች። እሱን አሁን ደውለህ ወይ ምናምን መጠየቅ ይችላል፣ የተፈጠረና ያልተፈጠረ ታሪክ መሆኑን ገባ። ይሄ እኮ ምንም ቀላል ነገር እኮ ነው። ኖሞር ምን አለ መሰለ ፕሮፌት፣ እኔ አሁንም እኮ ያልተጠየቀው ነው እየመለሰ ያለው መረጃ ስለሌለው ነው ያልተጠየቀው እየመለሰ ያለው። ልጅቷ ገደለች መረጃ አለኝ ካለ በቃ እሱ ብቻ ያሳይ። ምንም እኮ ባላገባች እዚህ መጣ የተሰቀለች ወጣች እኮ ምንም ፖይንት አይሆንም። በቃ ገድላለች ካለ እሱ ነው ማሳየት ያለበት። እሺ ልጇን ገላለች ያለበት እሱ ብሎ የተናገረበት ቪዲዮ መረጃ እጁ ላይ ያለ ሰው አለ? እንትና አዎ እያሉክ ነው እነሱን አስገባ ቀጥል። እኔ ግን ያው ሲሱ ነው ጦስ ውስጥ የከተተኝ እንጂ ፖለቲካ ምናምን ልሰራባቸው አይደለም። አይመለከተኝ። ውሻን ምን አገባት በሰው እርሻ። አንዳንድ ወዳጆቼ በውስጥ በኩል ወጣ ስላሉኝ ነው ወጥቼበታል። እንዳይዞርብን ኤኒዌይስ ማን ነው? እኔ እኮ እንደዚህ ዞረብኝ ምናምን ለምን ሲሽከረከሩ አይውሉም። እኔ እኮ ሰው አልፈራም። እዚህ ቲክቶክ ላይ ለእንትን ገባ ዘግዝቆ ገባ አወራ ገባ ምናምን ጭራሽ እኔ እንደዚህ አይነት ነገር በስማ። ለማንኛውም የእኔ ጉዳይ እንዳይሆን መጨረሻው ላይ አመሰግናለሁ ሁላችሁንም። ግን ያው ሲሱ ስንት ጊዜ ይግባብኝ። ሰላሙን ኤኒዌይ እንትን ነው አጠቃላይ ደሆል ስቶሪውን ስነግራችሁ ቆይ ደሆል ታሪኩን አይደለም ማጠቃላይ አንድ ስቴትመንት ልስትና ልዝጋው ላይ አጠቃላይ ፐዝሉን ስገጣጥመው ማለት ነው። ፐዝሉን ገሊና ልገቢ ነው አያስችለኝ። አንድ ቁጥር ልከሽ ያንተ ሳቅ እኮ ነው። ታሪኩንም እኮ ልጠቀልለው ፈለኩ። ግን ምን አለ መሰለሽ፣ ይኸውልሽ አንድ ምክር ልምከርሽ። ይኸውልሽ የምር አንድ ምክር ልምከርሽ። እዚህ ታሪክ ውስጥ ምንም የሚጠቅምና የሚረባ ነገር የለም። ይኸውልሽ እኔም ትልቅ ሰው ነኝ፣ ባለትዳር ነኝ፣ የልጆች አባት ነኝ። እንደው ለአንቺ ምነግርሽና ምመክርሽ ነገር የመጨረሻ ቁም ነገር አድርጌ ምመክርሽ ነገር በዚህ ታሪክ ውስጥ በዚህ ወሬ ውስጥ ራስሽን ሄደሽ በመከላከል ውስጥ ምንም የምታተርፊው ነገር የለም። ልጇንም ገደላ ምንም ነገር ይበልሽ፣ እግዚአብሔር ምስክሬን። ጀስት ይህንን ነገር ፎርጌት አድርገሽ ትዳርሽን፣ ኑሮሽን ከልጆችሽ ጋር ከባልሽ ጋር በሰላም ኖሪ። ምንም አሁን ሰሙን እዚህ ቲክቶክ አሁን በምወልደው ልጄ ነው ሲስ በሰላም የምኖረው። ወጉ ደርሶኝ ዛሬ በመክር አንድ ልምከርሽ። እኔ እግዚአብሔር ምስክሬን ነው የምልሽ፣ ምንም የምታተርፊበት ነገር የለም። ሰዎች ለሁለታችሁ አጀንዳ ሰጥተው እናንተን አጀንዳ ርዕስ ማድረግ የፈለጉ ሰዎች አሉ እንጂ አንቺ ከሰሙ ጋር ተከራክረሽ አይ በቃ አንቺ ትክክል ነሽ ብትባይ ሌላ ሰው ምናምን የሚባል ምንም የምታተርፊው ምንም ነገር የለም። ኢቭን ነገርየው ከአቅምሽ በላይ ከሆነ ሰዎች በውስጥ እየነዘነዙ እያስቸገሩሽ ከሆነ ቲክቶክ ምንም የሚጠቅም ነገር የለም። ቲክቶክሽን ዲአክቲቭ አድርገሽ
ወይ ቲክቶክ ላይ መዝናናት ምናምን ካል ይሄን ዋናውን አካውንት አጥፍተሽ በሌላ አካውንት ዩዘር በሚባል አካውንት ቲክቶክ ላይ ፈና ዘና በይ። ይኸውልሽ ቲክቶክ ላይ ኑሮ የለም፣ ትዳር ቲክቶክ ላይ የለም፣ ህይወት ቲክቶክ ላይ የለም፣ ምንም ነገር ውስጥ የለም። እግዚአብሔር ምስክሬ ትክክለኛ ነገር ልምከርሽ፣ በዚህ ጦርነት ውስጥ በዚህ ሁኔታ ውስጥ ምንም ይኸውልሽ ከባለቤትሽ ጋር ትጋጫለሽ ወይ የሚሰማ እየሰሙ ያሉ ልጆች ካሉ በአንቺ ታሪክ እንትን ይላሉ። ምንም እግዚአብሔር ምስክሬ ነው። አራሲስ ልጆች ሻልክ እንዳንተም የሱን ሰምተህ እንደ አሪ ይስጠኝ ስላሴ ልጆች ይስጠኝ ሳሎን ደግሞ ይቅርታ። ይሄ ነገር ደግሞ ስተት ልጅ አለኝ እኮ ቅድም ስል ልጁ የኔ ነው ስላልሽ እኮ ነው። ነገር ሪከርዱም ለልጅሽ መጥፎ ነው የሚቀመጠው። ያኛው ልጅ የኔ ነውም ስላልሽ ማለት ነው። whatever it is ይኸውልሽ ምንም ነገር ይሁን ይኸውልሽ እግዚአብሔር ምስክሬ ነው የምልሽ። አንቺ ሴት ልጅ ነሽ። ሴት ልጅ ብላተኛ ናት፣ አስተዋይ ጠቢብ ናት። የሚጠቅምሽ ነገር ይሄን 3-4 አካውንቱን አጥፊውና በውስጥ የሚጨቀጭቁሽ ነይና አስረጂ እንትን አርጊ ምናምን አርጊ የሚሉትሽ ሰዎች በሙሉ እርግፍ አርገሽ ትተሽ መሬት ላይ ኑሮሽን ኑሪ። ሚዲያ ላይ ኑሮ አይኖርም። ምንም ሚዲያ ላይ የሚመሰረት ነገር የለም። እኔ እግዚአብሔር ምስክሬ ነው። ዛሬ እኔ ልለምንሽ በዚህ ታሪክ በዚህ ጦርነት አንቺ ምንም አታተርፊ። ሌላ የሚያተርፉ ሰዎች አሉ። ሌላ በቃ ርስ የሚያደርጉ ሰዎች አሉ። ሌላ እንትን የሚያደርጉ ሰዎች አሉ። አንቺ ይሄንን ነገር ሙሉ ለሙሉ እንደው እኔ ልለምንሽ፣ እኔ እንግዲህ ነገርኩሽ፣ እኔ ትልቅ ሰው ነኝ፣ ባለትዳር የልጆች አባት ነኝ። እኔ ልምከርሽ በዚህ ታሪክ ምንም አታተርፊም። አካውንትሽን በውስጥ መተው ነይ ቪዲዮ አውጪ እንደዚህ አርጊ ምናምን አርጊ ብሎ የሚጨቀጭቁ ሰዎች እንትን እንዳይሉ እነዚህን አካውንቶች በሙሉ አጥፊያቸውና ሌላ አካውንት እንትን አርገሽ ቲክቶክ ላይ ዘና ፈታ በይ እና ይሄንን ብታደርጊ ትጠቀሚያለሽ። እኔ ሀቅ አለኝ እውነት አለኝ እታገላለሁ ምናምን እላለሁ የምትይ ከሆነ ሜዳውንም እንትኑንም ያው ጨርቅ ያርግልሽ። ቴንኪው ተባረክ። እኔም አመሰግናለሁ በሁሉም ነገር። እኔ ፈልጌ ሚዲያ ላይ መውጣት አልፈልግም። የሚዲያ ሰውም አይደለሁም እኔ ሲጀመር ማለት ነው። ብቻ ይሄ አሁን ለተናገረው ነገር እንግዲህ ማስረጃ ስለሌለው ነው ትቼዋለሁ። እኔ ስሙን አላነሳም ከዚህ በኋላ። ይሄው አለቀ እዚህ ቤት በቃ። ይሄው እኔ ራሴን አጋልጫለሁ፣ ቪዲዮ ጥቻለሁ። ሰው እንደዚህ ይኸውልሽ፣ እኔ ቲክቶክ ላይ ሰው እንደዚህ መክሬ አላውቅም፣ ተናግሬ መክሬ ምንም ብዬ አላውቅም። በዚህ ጦርነት ውስጥ አንቺ ምንም የምታተርፊው ነገር የለም። እግዚአብሔር ምስክሬን ነው የምልሽ። በዚህ ጦርነት ውስጥ የትኛውም እውነት ቢወጣ ኑሮሽን ከመጉዳት ውጭ የምታተርፊው ተርፍ የለም። ህይወትሽን፣ ትዳርሽን፣ መሬት ላይ ያለሽን ህይወት ከመጉዳት ውጭ ምንም የምታተርፊው ነገር የለም። የምታተርፊው አንድና አንድ ነገር ብቻ ስታደርጊ ነው። ኢቭን በውስጥ መቶ የሚጠቀጭቅሽም ሰው ካለ የሚጽፍልሽም ሰው ካለ አይን አካውንት እንዳለ የከፈትሻቸውን ገሊላ፣ ሊና፣ አበበ እነዚህ እንዳለ አካውንቶቹን አጥፊና ሌላ አካውንት አውጪ እንትን አርጊ። ከዛ ኑሮ መሬት ላይ ኑሪ በቃ። ምንም ይኸውልሽ ይሄ ይኸውልሽ አንዱ ሲስቅብሽ፣ አንዱ ሲያላግጥብሽ፣ አንዱ ምናምን ሲልሽ ምንም እንትን የለም። እኔ እግዚአብሔር ምስክሬ ነው የሚጠቅምሽ ነገር አሁን እኔ ያልኩሽን ነገር ካደረግሽ ትጠቀሚያለሽ። ያለበለዚያ ጦርነቱን መቀጠል ትቻለሽ። ጸጋ ይብዛለሽ። አሚን። ሲሱ ተባረክ። አመሰግናለሁ አንተንም በጣም